ሀኒቾ መታለች። ሀኒዬ ያለት እንዴት ናችሁ? ሀይ ራሄልዬ እንዴት ነሽ? እግዚአብሔር ይመስገን። ሶሪ ያ ይሄ ቶፒክ የሚገርምሽ በቀደም ክለብ ሀውስ ላይ ከሌሎች ሰዎች ጋር እያወራን ነበረ። እንደዚህ ማለት ሲሪየስ ኢሹ ነው። በትንሹ ያልተፈቱ ነገሮች ናቸው ትልቅ ደረጃ ደርሰው ፍቺ ላይ የሚያደርሱት። አሁን በትዳር ዙሪያ ካወራን ማለት ነው። በጓደኝነት ዙሪያ፣ በሪሌሽንሽፕ፣ በእናትና ልጅ መሀል፣ በወንድምና በእህት መሀል አለ። በሁሉም አቅጣጫ አለ ግጭት። በቃ ግጭት ሰው ከራሱ ጋር የሚጋጫል። እኔ ከራሱ ጋር የታረቀ ሰው ከሰው ጋር መታረቅ ያቅተዋል ብዬ አላስብም። ከራሳችን ጋር መታረቅ ነው በጣም ከባድ ነገር ብዙ ጊዜ እና እኔ ፐርሰናሊ ከራስ ተሞክሮ መናገር ጥሩ ነው። ቤታችን ውስጥ ወይም ደግሞ ከባሌ ጋር በሚፈጠር ንግግር፣ በትንሽ ነገር በሚፈጠር ንግግር አስተውላችሁ ከሆነ በጣም ቤቱ ሲኦል ነው የሚሆነው። አንቺ ዝምት ያለሽ ባልሽ ዝም ይላል፣ ልጆቹ ግራ ይጋባሉ። ምን እየሆነ ነው? ምን እየተፈጠረ ነው? መጀመሪያ የለመዱት ነገር ቤት ውስጥ አይሆንም፣ አይቀጥልም። በደንብ ያስታውቃል። ሰላም የሌለበት ቤት በደንብ ነው የሚያስታውቀው። እና እኔ ሁልጊዜ ምን እላለሁኝ፣ አሁን እግዚአብሔር ይመስገን የ13 ዓመት ትዳር ነው ያለኝ። እኔ እንደተጋባን አካባቢ በተለይ 2 ዓመት በጣም ከባድ ነበር። እግዚአብሔር ረድቶን ቶሎ 5 ዓመት የሚባለው ቶሎ አለቀልን እንጂ 2 ዓመት በጣም ከባድ ነበረ። ማለት በጣም የምንተዋወቅ ከትምህርት ቤት ጀምሮ አብረን የነበረን ሰዎች ግን ቤት ውስጥ ስንገባ ትንሿ ነገር አታግባባሽም። በቃ ትንሿ ነገር። እንደውም ብዙ ጊዜ ይህ ምሳሌ ያነሳዋለሁ። አንድ ጊዜ ምናልባት በተጋባን በአንድ ወር ውስጥ ጊዜ ውስጥ ይመስለኛል እኔ ከቸርች ስመለስ ባለቤቴ ሶፋ ላይ ጋደም ብሏል እና እስፈኒ ግን በጣም ስለሚጠቅም ነው። እና ቲሸርቱ ድሮ ትዝ ይላችኋል፣ ኢትዮጵያ ልብስ ስናሰጥ አሽቦ ላይ ምናምን ብጭቅ ያደርጋልሽ ልብስ ማለት ነው። እና እንደሱ ትንሽ ተቦጭቃለች እዚህ ታች አካባቢ። እና በቃ ምንም እሱ ከትምህርት ቤት መጥቶ ያኔ ይማር ነበር ኢትዮጵያ። ታስታውስ እንደሆነ ጠዋት ነበር ክላስ የነበረው እሑድ ቀን። እና ከክላስ መጥቶ ጀስት ቲሸርቱን ቀይሮ ተኝቷል ሶፋ ላይ ማለት ነው። እና ስገባ ቲሸርቱ የተበጨቀ ቲሸርት አድርጓል። ትንሽዬ ናት እዚች ጋር። እኔ ደግሞ እኛ ቤት ምንም ነገር ሲቀደድ ስፉ እየተባልን የተቀደደ ልብስ እንዳንለብስ እየተደረግን ያድግነውና አልወድም የተቀደደ ልብስ ማየት ራሱ። እና እሱ ቤት ውስጥ ነው፣ ለሱ ሲምፕል ነው። ምን በቃ ማን አለ? እኔ ነኝ አንቺ ነሽ ያለሽው። ጀስት አገኘሁት፣ አነሳሁት፣ ለበስኩት። በቃ ሲምፕል። ከዛ ቀስቅሼው ሀይ ብዬው ቀጥታ ሄድኩት ቲሸርቱ ጋር። ምሳ መብላት አለብን። እኔ ከቸርችን የመጣሁት እሑድ ቀን ነው ምናምን። ከዛ ቲሸርት ተቀዷል ሀይ ምናምን ብዬ ሰላም አልኩትና የተቀደደ ቲሸርት ያረከው ለምንድን ነው ብዬ ኦኬ ምናምን አለኝ። ቲሸርት አመጣውና ሰጠሁት ማለት ነው። ከዛ በቃ ችግር የለም ቤት ውስጥ አይደለም ማን ያየኛል ምናምን አለኝ። ቀይረው አልኩት። እንግዲህ 1 ወር ምናምን ቢሆን ነው በተጋባን። ቀይረው ለምንድን ነው? ምን ችግር አለ? ቤት ውስጥ እያለ የተቀደደ ነገር መልበስ አለብህ ወይ? ችግር የለውም በቃ ይሁን፣ ምንም ችግር የለውም። ይሄ ምሳ ሳንበላ ጭቅጭቅ በቃ ስንጋባ እኔን መስማት አቆምክ። በ1 ወር ውስጥ እኔን መስማት አቆምክ። በቃ እኔ አልወድም፣ እኔ የተቀደደ ልብስ መልበስ አልወድም። በቃ አውልቀው ይኸው ልብስ አምጥቼ ይላል። የተጨቃጨቅን ሰው መጣ ሊጠይቀን። ከዛ እኔ ትቼው ገብቼ መኝታ ቤት ተኛው። ምሳም አላቀረብኩ፣ ምሳም አልበላን። ጉዳይ ነው። እኔ ከቸርችን የመጣሁት ኢማጂን፣ ከቸርችን የመጣሁት ተደፈርኩ ብዬ ገብቼ ተኛው ማለት ነው። ከዛ ሰው መጥቶ ሲያንኳኳ የታለች ምናምን ሲባል የግድ ያው የ1 ወር ትዳር አይደለ ሰላም እንደሆነ አክት ማድረግ ስላለብኝ ሀይ እንዴት ናችሁ ምናምን ብዬ ወጣው። ከዛ እንግዶቼን አስተናገድኩ። ምን አልኩ በቃ ያው ሰዎቹ እስኪሄዱ ድረስ ማለት ነው። እንዴት ይምጣ ያዋን ነው። እኔ እንግዲህ ተረድተውንም ከሆነ የነበርንበትን ነገር አላውቅም። ከዛ ግን ፋይናሊ ያው እልህ ያዘኝ። ፐርሰናሊ እኛ ሴቶች እልህ ይዘናል። እንዴት አልሰማም። ግን ቁጭ ብለን አወራን። በቃ እኔ እንደዚህ እያየሁ አላደኩም ምናምን አልኩት። ቀላል አልነበረም። ምን አለ ብታልፊኝ፣ ሂዝ ራይት። ምን አለ ብታልፊኝ ብትተዩ። እኔ ደግሞ ይኸው እንደዚህ የተቀደደ ቲሸርት አድርገ ይኸው ሰው መጣ
ሰው መጥቶ እንዴት በተቀደደ ቲሸርት ያይሃል? ቤት ውስጥስ ብትሆን ትንሽ እኮ ናት እንዴት ብጭቅ ያለች። ከዛ በቃ ቁጭ ብለን መነጋገር መልመድ አለብን ተባለ። ቁጭ ብለን ደስ የሚለው ነገር ቁጭ ብሎ መነጋገር ቤታችሁ ውስጥ እንኳን ባይኖር ብዙዎቻችን ስናድግ በየወላጆቻችን ቤት ቁጭ ብሎ መነጋገር ያለመድን እንሆናለን እንዳስተዳደጋችን። ግን እኔ ምንድነው ማስበው እንደ አሁን እንዳለንበት ደረጃ በ21ኛው ክፍለ ዘመን እንደሚኖር ሰው እንደተማረ ሰው ደግሞ ጌታ እንዳለው ሰው ቁጭ ብሎ መነጋገር መልመድ ምንም ጥያቄ የለውም። ሐሳባዊ መሆን አልከኛ አሉሽ አለ ምናምን ሳይሆን በቃ ሐሳብ የሚሸጥ ሐሳብ የሚገዛ ሰው መሆን። በቃ ምን ሆናለን? አሁን እናንተ ስትናገሩ ቁጭ ብዬ እየሰማችሁ እጠቀማለሁ እንጂ አላጎድለም። እና የግድ እኔ ያልኩትን በሙሉ ላትቀበይ ትችያለሽ፣ ግን አትሊስት የሚያስማማን ነገር ላይ መምጣት። ከዛ እየቆየን ስንሄድ ነበሩ ብዙ ግጭቶች፣ ግን ቁጭ ብሎ መነጋገር። እኔ አንዳንዴ ለወሬ አይደለም የምላችሁ፣ የእውነት እኔ አጥፍቶ ባለቤቴ እግሩ ላይ ወድቄ ይቅርታ ብዬ አውቃለሁ። በቃ ቤቴን ለማትረፍ እኔ የዛን ቀን ይቅርታ በማለቴ ብዙ ይቅርታዎች አምጥቻለሁ ከሱ። ቤቴ ነው የሚፈወሰው። ሄል ውስጥ ከምኖር ሲኦል ውስጥ ከምኖር እና አንድ የምላት አባባል አለችኝ። እኔ ከቀድም ሪቺም ስትዩ ነበረ፣ በተለይ እግዚአብሔር መንፈስ ካለበት ሰው ጋር መጣላት ከሰውየው ጋር ብቻ አይደለም ያልሽው ነገር በእውነት እኔ ብዬ አውቃለሁ በአፌ ለባለቤቴ። ከእግዚአብሔር ጋር እንደተጣላው ነው የሚሰማኝ። መጸለይ አልችልም፣ አብረን ፌሎሺፕ ማድረግ አንችልም። ልጆቻችን ፊል ያደርጉታል ያንን ነገር። ስለዚህ ከዚህ በላይ ከእግዚአብሔር ጋር መጣላት ምን አለ? ከእግዚአብሔር ጋር መጣላት መደባደብ እኮ አይደለም። በቃ እግዚአብሔር በሚፈልገው መንገድ ላይ አለመሄድ ከእግዚአብሔር ጋር መጣላት፣ ዲል አለማድረግ ከእግዚአብሔር ጋር መጣላት እና ቶሎ ችግሮችን ወደ መፍታት ለመምጣት የግድ ቤተሰቦቻችን ችግር እየፈቱ ያሳደጉን ሰዎች መሆን አይጠበቅብንም። የሆነ ቦታ ቆም ብለን አስተዳደጋችን በጣም ብዙ በጎ ያልሆነ ተጽዕኖ ያለብንን ስፔሻሊ የኛ ጄኔሬሽን ደግሞ እድለኛ ሰው ይኖር ይሆናል ቁጭ ብሎ በሚያወራ ቤተሰብ ውስጥ ያደገ ሰው። እኔ አንፎርቹኔትሊ ወደ ጓዳ ግቢ እየተባልኩ ያደግኩ ሰው ነኝ። እኔ ግን የሆነ ጊዜ ላይ መንቃት አለብኝ። ታዲያ ምንድነው መማሬ? ምንድነው መጽሐፍ ቅዱስ ማንበቤ? ምንድነው በዚህ ክፍለ ዘመን መኖሬ? እነሱ ያዙትን ይዘው የመጡትን ነገር መለወጥ ካልቻልኩ ኢትስ ሃርድ። ብዙ ስራ ይጠይቃል። ግን በቃ መስራት፣ መጽሐፍ፣ ዛሬ ምን ሰራው ላይ ዛሬ ምን ቀየርኩ ላይ ትላንትና አንድ ሁለተኛ ጴጥሮስ ምዕራፍ 1 ላይ ያለውን የምናውቀውን ቃል ኖን የሆነ ቃል ከቁጥር 4 ጀምሮ ያለውን እያጠናው ነበርና ይሄ ስለመጨመር ያሉት ነገሮች በበጎነት ላይ ወንድማማችነትን፣ ፍቅርን ምናምን እንዴት ነው የሚጨመረው? መመረጣችሁና መጠራታችሁን ታጸኑ ዘንድ ነው የሚለው አይደል መጽሐፍ ቅዱስ ጴጥሮስ ሲመክራቸው። እኔ እንደውም እየገረመኝ ነበር። ጴጥሮስ ምን አይነት ሰው ነበር ይህንን ለመምከር የደረሰው? የሆነ ካዲ ችኩል ምናምን በቃ አጥፊ ምናምን የነበረው ሰው ጨምሮ ወደ ማለት ደረጃ ደረሰ። እቺን ቃል ያመጣኋት አሁን ከማወራው ነገር ጋር በጣም ተያያዥነት ኖሮት ሳይሆን መልካም ነገሮችን ላይ መጨመር የለም በቃ መስራት። ለምሳሌ ትላንትና ትንሿ ነገር ታስቆጣኝ እንደሆነ ቆም ብዬ ይሄ ነገር ከየት ነው የመጣው? ይቆጣ ምናልባት እናቴ ቁጥቱ ሆን እናቴ አባቴን እየተቆጣቸው አድጌ ይሆን? እናቴ ትንሽ ነገር ያስቆጣት ነበር ይሆን? እሱ ነገር ተላልፎብኝ ይሆን? ምናልባት ውጭ ያስቆጣኝ ነገር ይኖር ይሆን? እንዲህ አንድ አማርኛ አውርተን በተለይ ሴቶች ላይ ይሄን ማመን አለብን። በተለይ ሴቶች ላይ ምን ለማለት ፈልገ ነው ወዲያው ነው ኮንቨርት የሚያደርግ ነገር እንዴ በፍጹም ያላሰበው ነገር ሊሆን ይችላል። እኔ የማስበው ኦኬ አይ ኖ እንደዚህ ለማለት ፈልገን ኦኬ ሶሪ መስሎኝ ነው። ቀደም የጻፍኩልሽ ነበር። አስዩም በህይወት ዘመኔ በጣም ብዙ ጊዜ የጎዱኝ ነገሮች አስዩም ማድረግ። አይሽና ናርዲን እዚህ ላይ ምናምን አሁን ልበልሽ አላቅሽም። የመጀመሪያ ቀን አይሽና ምንድነው በጣም እንትን ትላለች ምናምን ብዬ ምን ትሆኚ፣ ቤትሽስ ምን አይነት እናት ትሆኚ፣ ለልጆችሽ ምን አይነት እናት፣ ለባልሽ ምን አይነት ሚስት ትሆኚ፣ ምን እንደሆንሽ አላቅም። ጀጅ አድርጌሽ እሄዳለሁ። ከዛ ይልቅ ትንሽ ቁጭ ብዬ ብሰማሽ የሚጠቅም ነገር ካንቺ ሊወጣ ይችላል። አስዩም ማድረግ በህይወቴ ዘመን ጎርቶኛ ቃል
ሰዎች አሲዩም አርገውኝ ጎርተውኝ ያውቃሉ። አሰምሽን በጣም ከባድ ነገር ነው። ከህይወታችን ውስጥ ማውጣት ያለብን። አንድ ፓስተር ነው አንድ ጊዜ ሲያስተምር በቃ ስልክ ሲደወል አለ ስልክ ካልተነሳ አይ ሳይለንት ሆኖ ነው እየነዳ ስለሆነ ነው አላየውም። ደግሞ የዘንድሮ እንትን ያሳብቅ የለ ሲን ይላል የሆነ ነገር ካየሽ አይ በቃ አይታው ቢዚ ሆና ነው ጊዜ አታ ነው። ለምን እንደዛ እናስለምድ? ይሄ ባይደው በማስለመድ ነው የሚመጣው። በቃ ማስለመድ ራስን። አንድ ሰው ምን አላሉ አይነ ማን ነው ልበ ብርሃን ነው አይነ ሌላውን ቃል አለ ማለት ነው። እና ሰዎችን ሰላም እያለ ሲያልፈው አንድ ሰው ሲናገር ነው ይሄንን የሚሰማው። ሲያልፈው አላየኝም አላሉ። በቃ ስላላየኝ ነው ካጠገብ ያለውን ሰው ሰላም አሲዩም ማድረግ ግን ይችል ነበር። አውቆን ይዘጋኝ ማለት ይችል ነበር። አላየኝም ወንድም ከሌ አላየኝም አለ ያ ሰው። ይሄ አየሽ ራስን በማስለመድ የሚመጣ ነገር ነው። ትዳሩስ ቢሆን ከጓደኛ ጋር ቢሆን እኔ አሁን ስፔሲፊክሊ የሚወራው ትዳር ላይ ስለሆነ ትዳር ላይ ባለው ጉዳይ በደንብ የተወሰነ ደቂቃ ልናገርና ልጨርስ። እንዴት እናስወግዳለን? እንዴት ችግሮችን እንፈታለን? ምንም ሃምብል መሆን፣ ኢጎን መተው፣ መውደቅ፣ አፈር መሬት መሆን። በቀጣት ሴት አለቅ። ኢትስ ናት ኢዚ ግን እንደ ሴት ቤቷን እንደምትሰራ እንደ ጥበበኛ ሴት መሸነፍ ምንም አንሆን። ቤታችንን ሴቭ እናደርጋለን። እንዳትረሷት። አንድ ቀን የጠየኳት ይቅርታ እኔ በጣም ብዙ ቀን ይቅርታ ታስጠይቀኝ ኖራለች። በጣም ብዙ ቀን ሶሪ እንደሱ አልተረዳው መስሎኝ ነው ሶሪ። ጨቅጫቃ አለመሆን፣ ሲሪየስ ኢሹዎች ማውራት፣ ከባል ጋር ቻሌንጅ የሚያደርጋቸው ነገር ማውራት። ስለፈለጋችሁት ኢሹ አንሱ፣ ያወራሉ። ስለሰው ይሄ ወሬ ሀሜት ምናምን አይፈልጉም፣ አይወዱም። እንደሱ የምታወራ ሴት ይንቃሉ ወንዶች። ስለዚህ ቤታችንን ሴቭ ለማድረግ ችግራችን ላይ ሄደን ሌላው የምናገረው ሁለተኛው ነጥብ ሄደን ለጓደኛ እናውራ ቤታችን ውስጥ የተፈጠረውን ችግር። እኛ የተነፈስን መስሎን ነው። በፍጹም ቁጭ አርገን ምንድነው ይሄ ነገር እስቲ አስረዳኝ፣ ቀስ ብለን ተረጋግተን ራሳችንን ገዝተን የማላደርገው ነገር አይደለም ማውራቸው። አይውሽ ባለቤቴ ቢኖር ቁጭ ብለን ተረጋግተን ምን ቀንሰውን ቀንሰን። እኔ ባይዘዊስ ናርዲዬ ስልክ እያወራው ከቤቱ ስልክ እያወራው ባለቤቴ ከውጭ ሲገባ በጣም ነው የሚናደደው። ማንንም ላውራ እና በደንብ አውቀዋለሁ። ስለዚህ ልክ ሲመጣ ወይ መኪናውን ካየው ምናምን በቃ በኋላ ደውልሻለሁ ባለቤቴ መጣ። የፈለገ ነገር ይናልኩሽ። ምክንያቱም በቃ ልክ ሲገባ ሃይ ምናምን ብዬ እንድቀበለው ፈልጋለሁ። እናቴ ለምን አትሆንም ማውራት? ጀስት ኢን ኬዝ የስራ ስልክ ከሆነ ምናምን ሲገባ ገና ምናምን ብዬ እንትን እንዳይ ገባሽ የሆነ አንደርስታንድ እንዲያደርገኝ ብዬ አስረድቼ እቀጥላለሁ። ስልኬ ግን ማንም ቢሆን አቆመዋለሁ። እና እኛ ላይ ነው ያለው። ይሄንን ስላችሁ አስቸጋሪ ወንዶች የሉም እያልኩ አይደለም። ፕሊስ በጣም ተረዱኝ። በጣም ዋጋ እየከፈላችሁ ልትሰሩ ትዳሮቻችሁ ልታበጁ ያልቻላችሁ በጣም የደከማችሁ እህቶች ልትኖሩ ትችላላችሁ። ይሄንን አልክድም። አሉ ኤክሰፕሽናል አሉ አንዳንድ ሰዎች ይቅርታ። ግን በቃ እኛ የሚጠበቅብን እናድርግ። እንደ ሴት እንደ ጠቢብ ሴት አትሊስት ይሄ የህሊና ወቀሳ አይኖረኝም። አትሊስት ሰላም ነኝ። አንድ ቀን አሸንፈዋለሁ። እኔ በእውነት እንዲህ በደንብ እንኳን የእግዚአብሔርን ቃል የማያውቁ ማውቃቸው እህቶች ባሎቻቸውን ያሸነፉ ሀምብል እህቶች አውቃለሁ። በደንብ አውቃለሁ። የሚጠጡ የነበሩ ባሎቻቸውን ቤታቸው ውስጥ እንግዲህ ይሄ ምናልባት እዚህ ውስጥ በጌታ ያልሆናችሁ ወይም በሌላ እምነት ውስጥ የሆናችሁ እህቶች የምትሰሙኝ ካላችሁ ትክክለኛ ነገር ላይ ይችላል። ግን አሁን የምናወራው ኢንጀነራል ስለ ትዳር ስለሆነ
ሚጠጡ ባሎች ያሏቸው ቤታቸው ውስጥ የመጠጥ ባልኮኒ ሰርተው ቤት ውስጥ ያስቀመጡ ቤታቸው ሴቭ ያደረጉ እህቶች አውቃለሁ። ከዛ ነገ ከነገ ወዲያ ደግሞ መጠጡንም ይተዋል። በቃ ከአንቺ ጋር ቁጭ ብዬ ባወራ ሻይ እየጠጣን ብናወራ። ግን እመኑኝ እኛ እጅ ላይ ነው ያለው እህቶች። ይህን ደጋግሜ ደፍሬ እናገራለሁ። እኛ እጅ ላይ ናቸው። ጨቅጫቃ ሴት ቤቷን አትሰራ። ነገረኛ ሴት ቤቷን አትሰራ። ሐሜተኛ ሴት ቤቷን አትሰራ። ሰነፍ ሴት ቤቷን አትሰራ። ራሷን የማታከብር ሴት ቤቷን አትሰራ። ለራሷ ጊዜ የሌላት፣ ለራሷ ክብር የሌላት የ13 ዓመት ትዳር ተሞክሮኝ ነው የማወራው። ሌሊት ተነስታ ባሏ ከመነሳቱ ልጆቿ ከመነሳቷ በፊት የራሷን ነገር ጨርስርስ አድርጋ ታይም የምትሰጥ ቤቱን እንዲወድ የምታደርግ ስለዚህ ችግርን ለመፍታት 24 ሰዓት ተደፍቶ መጸለይ በቂ አይደለም። በደንብ ስሙኝ። ጸሎትን እየተቃወምኩ አይደለም። አንዳንዴ መሸሸጊያ እንዳይሆን ጸሎታችን እሱ እንዲያረገኝ ጌታዬ ቢሆንስ ምን ጸልየው እኔነትን መጣል። ከቅርብ ጊዜ ወዲህ የገባኝ አንድ ፕሪንሲፕል የሞተ ሰው ምን ብታረጉት ይሰማል? ለአንዳንድ ነገሮች መሞት ለአንዳንድ ነገሮች ለአንዳንድ በተለይ ለማይጠቅሙ ነገሮች በቃ መሞት። ናርዲዬ እንግዲህ 40 ነገር አውርቼ እንዳይሆን እፈራለሁ፣ ግን ላስጨብጥ የምፈልገው ዋናው ምክንያት እህቶቼ ከተናገሩት በላይ በጣም ሌላ እንደው ኒውክሌር ሳይንስ ላወራ አይደለም፣ ግን መሸነፍ፣ እኔነትን መጣል፣ ፍቅር መስጠት፣ ይቅርታ ማለት ታውቂያለሽ። ይቅርታ የሚለውን ወርድ ማውጣት የሚፈሩ ሰዎች እንዳሉ አስተዳደግ ሊሆን ይችላል እና አስተዳደጋችንን ኤክስኪውዝ አለማቅረብ። በቃ አለፈ እኮ አሁን ሌላ ክፍለ ዓለም ላይ ነን። ሌላ በተለይ ደግሞ ከኢትዮጵያ ውጭ ያለን ሴቶች በጣም ብዙ እኔ ጉግል ከምናደርገው በላይ በእውነት ነው የምነግራችሁ። ጉግል ማአት ነገር ሊነግረን ይችላል። እንዲያርጊው 7 የእንትን መንገዶች 7 ባልሽን የምትጅማ እስቲ ገባ እንበልና መጽሐፍ ቅዱስን እናንብብ። መጽሐፍ ቅዱስን እናንብብ። የጥበብ መጽሐፍ ነው። ህይወትን የሚገራ እንደማር የሚጣፍጥ አጥንትን የሚያለመልም ቆዳን የሚያስውብ የሚያሳምር ሞገስ የሚሆን ንግግርን የሚገራ ከጌታዋ ጋር ህብረት ትክክለኛ ህብረት ያላት ሴት ስሙኝ በደንብ ትክክለኛ ህብረት ያላት ሴት ቤቷን ትሰራለች፣ እግዚአብሔርን ትፈራለች። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ነው የሚለው መጽሐፍ ቅዱስ። ባሏ በአደባባይ ይቀመጣል፣ እሷ በቤት ነው የምትሰራው። ያላትን ነገር ምንም ባሏ በአደባባይ ይቀመጣል። ሲቀመጥ ለፍርድ ሲወጣ ሲቀመጥ የለበሰው ሸማ ነጣቱ፣ ሞገሱ፣ ግሬሱ ኬት አምጥቶት ያንን ያደርገዋል? በርቱ። እዚህ ውስጥ ያላችሁ እህቶቼ በርቱ። እኛ እጅ ላይ ነው ያለው ቤታችን። እኛ ከበጠበጥ ነው ይበጠበጣል፣ እኛ ካስተካከል ነው ይስተካከላል። እነግራችኋለሁ። ትንሽ ብቻ እሱ እንዲያረጋ አትበሉ። እሺ ማሪ አጥፍቻለሁ፣ ልክ ነህ፣ አንተ ትክክል ነህ። ከዛ ሲረጋጋ ቁጭ አርጋችሁ ይኸውልህ ይሄ ነገር እንደዚህ ነው፣ እንደዚህ ያልከት ነገር እንደዚህ ናት፣ እዚህ ጋር እንደዚህ ባትል ኖሮ ወደዚህ ባልሄድኩኝ ነበር፣ አንተ ይሄንን ባትናገረኝ ይሄንን ባላሰብኩ ነበር። እኔም በእርግጥ አጥፍቻለሁ፣ ኤክስትራ ሄጃለሁ። አንተ ስትናገር ይሄንን የኔም ጥፋት አለ። እመኑኝ ይፈታል። ከዛ ደግሞ ተንበርክካችሁ አየኸው አይደለ ሳይሆን ባሌን ባርክልኝ፣ ባሌን በቃ ጌታ ሆይ እንደዚህ ሞገስ ጨምርለት፣ እኔን የሚመራበት አቅም ጨምርለት፣ ይብለጠኝ፣ በአስተሳሰብ ይብለጠኝ፣ በመምራት ይብለጠኝ። እኔ አንድ ስናገር በቃ በዛ ጉዳይ ላይ ፈትፍቶ የሚያስረዳ በቃ ይሄ ጀነራል ኖሌጅ ያለው ሰው እንዲሆን ፑሽ ማድረግ፣ መግፋት።
እችን ተናግሬ ልጨርስ። እኔ ባለቤቴ በጣም ያነባል። የሆነ ትቶ ምናምን የሆነ ነገር ላይ ሳየው ብዙ ቲክቶክ የለም ቲክቶክ ውስጥ አንተም ማንበብ ካቆምክ ያው መደነዝ መጀመረ ነው እላለሁ። ሊትራሊ እችን ቋንቋ ነው የምጠቀመው። ደንግጦ ይመለሳል ወደ ንባቡ። ኤክስፔክት የምታደርጉባቸውን ነገር በፖዘቲቭ ወይ መንገር። የሆነ ቶፒክ አንሱ ቤት ውስጥ የሆነ ቶፒክ የሆነ መጽሐፍ እኔ የምልህ ይሄኛውን ቃል ግን እንዴት ነው የምትረዳው ይለዋል አልኩሽ። ያወጣዋል። ቤቱ በቃ ቤቱ ስብከት ይጀምራል። ቤቱ ስለ ቢዝነስ አውሩት በደንብ ያወራል። ለመሰለሽ ሚስቱን በልጦ መገኘት ስላለበት ሄዶ ጉግል ያደርጋል፣ ሄዶ ሰርች ያደርጋል፣ ሄዶ ያያል። ፕሮፌሽኑ ሌላ ሊሆን ይችላል፣ ሰባኪ ሊሆን ይችላል። ግን ስለምትጠይቂው ነገር ሁሉ ለማውራት አንቺን ለማስደሰት የአንቺ ራስ መሆኑን በትክክለኛ ሁኔታ ለማሳወቅ ወይም ደግሞ ራስነቱን ለመጠቀም ለማሳየት ጉልበተኛ ለመሆን አይደለም፣ መሪነቱን ለማሳየት ሄዶ ጉግል ያደርጋል። ይብቃኝ መሰለኝ። ሳየው ራሴን በጣም ረጅም ያወራ መሰለኝ። ተባረኩልኝ። ወዳችኋለሁ። አንዬ ቴንክ ዩ ሶ ማች። የእውነት ማይ ጉድነስ ደግሞ ሜሴጅ አረግልሻለሁኝ። ዊ ኒድ ቱ ቶክ አንዬ ዊ ኒድ ዩ። በእውነት ይሄንን የትዳር ጥሩ የሆነ ምክር የጥበብ መንፈስ አይብሻለሁኝ እና ዊ ኒድ ዩ ሀንዬ። ዋ ቴንክ ዩ ሶ ማች ስለመጣሽ ስለባረክሽን በጣም ነው የምናመሰግንሽ። የእውነት እግዚአብሔር ዘመንሽን ይባርክ። ኢወዝ አሜዚንግ በእውነት በሰፊው ነው ቁጭ ብለን ማውራት ያለብን ሀንዬ። ፕሮግራም ልንሰጥሽ ይገባል አይደል ሪቾ? ፕሮግራም ሰጥተናት በደንብ ልንሰማት ይገባልና ሀንዬ እጽፍልሻለሁ፣ እናወራለን፣ እንገናኛለን። ተባረኪ፣ ዘመንሽ ይባረክ። ቴንክ ዩ ሶ ማች። ወዳችኋለሁ። በርቱ። እግዚአብሔር ከእናንተ ጋር ነው። አሜን። ዋው that was amazing. አንድ ገስት አስገብቼ ነበረ ግን ይወርዳል። ለምንድን ነው? ማአዚ ልከሽልኝ ነበረ እና አክሰፕት ስልሽ እንደገና ይመለሳል። አይ ዶንት ኖ ዋይ። ሶሊያና ገብቻለሁ። እሺ ቪዲዮአችሁን እያበራችሁ ሶሊያና ማይመች ቦታ ነው ያለሁት፣ ግን ንግግራችሁ ሁኔታው በጣም አትራክት ስላደረገኝ I just wanted to say something. Is that okay? Yes, yeah, that's fine. Yeah. Okay, thank you. እንግዲህ ሁላችሁም ብላችሁታል። I mean, it's very important የሆነ እንትን ነው። አንድ ጊዜ አንድ ሰው ምን አለኝ፣ አንድ ከተማ ውስጥ ስናወራ he's a lawyer by training እና ምን አለ እኛ ኮሚኒቲ ውስጥ አሁን አለ 1500 ምናምን ከዛ በላይ ፍቺ ላይ ፕሮሰስ ላይ ያለ እንትን አለ። እኔ ደነገጥኩኝ፣ ከምር ነው የደነገጥኩት። ምክንያቱም በእኛ ህብረተሰብ ውስጥ ብዙ ነገሮች ስላሉ የካልቸር መደባለቅ አለ፣ የልጆች ሁኔታ አለ፣ ኢኮኖሚካል ክራይሲስ አለ። ማድረግ የምንፈልገው አንድ እግራችን ኢትዮጵያ ነው፣ አንድ እግራችን እዚህ ነው። ብዙ ነገሮች ነው የሚያጋጩ ነገሮች አሉ። ስለዚህ እናንተ የምታመጡት ፕሮግራም እኛን I think she's paused. አይደል? እኔ ጋር ፖዝ ሆኗል። Okay, she's አሁንስ am I back? Yes, yeah, ይሰማል። Okay. እና እናንተ የምትሰጡት መልእክት ብዙዎችን የሚያስታጥቅ ነው እና ለዚህ ነው ደግሞ መግባት የፈለኩት አሁን ኢቭን ዞ የማይመች ቦታ ቢሆንም ግን አንዳንድ ነገሮችን ለማየት። ምክንያቱም ብዙ ጊዜ እኛ ስናድግ ምሳሌዎች እንኳን አሉ። በቃ ሪቬንጅ ማድረግ እንዳለብን ነው እንትን የሚያዳ በሰላም መፍታት ሳይሆን በሪቬንጅ ላይ የሚያምን ህብረተሰብ ነው ያለ። አንድ ነገር ከተደረግ መመለስ እንዳለብን። እኛ ግን as Christians ብዙ ጊዜ
ዲስከኔክት እያለ ይመጣል ያለው 10 ጊዜ እና ምንድነው ልለው የፈለኩ ምን መሰላችሁ? አሁን በትዳር ላይ በተመሰረትን ጊዜ ብዙ ጊዜ አይታችሁ እንደሆነ ሳይለንት ትሪትመንት የሚባል አለ። ብዙ ጊዜ አበሾች አንነጋገርም። ቅድም እህታችን ስትለው ነበር ዘግቼ መኝታ ቤት የገባ አይነት ነገር። ግን ያ ግን መፍትሄ አያመጣም፣ ፒስ አያመጣም፣ ሶሉሽን አያመጣም። ብዙ ጊዜ እግዚአብሔር የሶሉሽን አምላክ ነው። እግዚአብሔር የሚመጣው ደግሞ በፒስና በሂዩሚሊቲ ውስጥ ነው የሚያልፈው የእግዚአብሔር ነገር። እኛ ግን ያንን ነገር ከዘጋ ነው ማንም ሰው እንትን ላይ ለምሳሌ ጄምስ ላይ ምን ይላል? ዊዝደም ያለው ካውንስል ፈልጉ ይላል። በእኛ ህብረተሰብ ደግሞ ጉዳችሁን ወደ ውጭ እንዳታወጡ ነው የሚባለው። እኔ ትዝ ይለኛል የባለቤት እናት ሲመክሩን መጀመሪያ ጊዜ ብትጣሉም ከቤታችሁ እንዳይወጣ ከቤታችሁ እንዳታወጡ በቃ እርስ በርስ እንትን አድርጉት ነበር ያሉና ለብዙ ጊዜ ያንን ተጠቅሜበታለሁ። እኔ ከዚህ ቤት እንዳይወጣ ያኛለ። ግን የእግዚአብሔር ቃል የሚለው ግን ምንድነው? ዋይዝ ካውንስል ተጠቀሙ ነው የሚለው። ከናንተ የተሻለ የእግዚአብሔርን ቃል የሚያውቁ በዚህ ነገር ያለፉ እናንተን ሊያማክሩ የሚችሉ እናንተን ሊያነሱ የሚችሉ ሰዎችን አማክሩ ነው የሚለው። አንድን ነገር ካፈንከው እሳት ይጠፋል። እሳት አሁን ካዳፈነው ይጠፋል ፎር ሹር። ስለዚህ ተዳፍኖ ግን ምን ያደርጋሉ? ሀገራችን ለጠዋት እንዲሆንላቸው በምንድን ነው የሚባለው ያዳፍኑትና ጠዋት ግን እሳቱ እንዳለ ነው። እየነደደ አታዩትም፣ ግን እሳቱ ግን እንዳለ ነው። ስለዚህ እኛ ምንድን ነው የምናደርገው ያለ ነው ማለት ነው? አዳፍነ ነው ዝም ነው። ቅድም ሬቾ ስትል ነበረ ምንም መፍትሄ የለውም። የተዳፈነ ነገር ምንም መፍትሄ የለውም። አውጥተን እንደገና ሪቫይቭ ካላደረግ ነው መፍትሄ የለውም። ይሄ ነገር ደግሞ ምንድን ነው በእኛና በባለቤታችን ወይም በሁለታችን ብቻ ሳይሆን በልጆቻችንም ላይ ግን ትልቅ አደጋን እየጫነ ነው። ምክንያቱም እኛ እንደዛ ስናደርስ ያለ ዋይ ሹድ they come to us? ምክንያቱም እኛ በመፍትሄ የማናምን ሰዎች እንዴት ነው ልጆቻችን እኛ ጋር መፍትሄ አለ ብለው ሊመጡ የሚችሉት? አይመጡም። ስለዚህ እንደ ምንድን ነው የሚሉት እንደ ዶሚኖስ ኢፌክት ነው የሚባለው። እኛ የምናመጣ ያለው ነው የተማርነውን ነው ባኮም ያየነውን ነው። ከቤታችሁ እንዳይመጣ ሚስጥር መያዝ አለብን፣ የቤተሰብ ነገር አይወጣም እየተባልን የተባልነውን ነው ይዘን የምንመጣ ያለ ነው። አሁን ደግሞ ልጆቻችንን የምናስተምራቸው ደግሞ እሱንን ነው። ከኛ የሚያዩት ልጆቻችን ከምንነግራቸው በላይ የሚያዩት ነገር ነው የሚያስተምራቸው። ምን ይላሉ? ዶንት ዱ አዝ አይ ዱ በት ዱ አዝ አይ ሴይ ይላሉ እነዚህ ሀገሮች። ግን ኢትስ ዲ ኦፖዚት they do what we do not what we say ልንላቸው እንችላለን፣ ግን they do what we do። ስለዚህ የእግዚአብሔር ነገር እንግዲህ ካውንስል ጠይቁ ካለን የእግዚአብሔር ነገር በፒስ ነው የሚመጣው፣ በፔሸንት ነው የሚመጣ። ጊዜ ይወስዳል። ቅድም ናርዲ ስትል ነበር አንዴ 2 ወር 3 ወር ላይሆን ይችላል። ግን if we work on it ራሳችንን ሰጠን በዛ ላይ ከሰራን ግን እግዚአብሔር ደግሞ እዛ ውስጥ አለ። እኛ በሰራን ቁጥር እግዚአብሔር ደግሞ እዛ ውስጥ አለ። ምክንያቱም የእኛን ልብ ያያልና የእኛን ኢንቴንሽን ያያልና። ስለዚህ እግዚአብሔር ደግሞ በዛ ውስጥ ይሰራል ማለት ነው። በፉጭት አይደለም እግዚአብሔር መሀል ላይ የሚገባ፣ ሊያገላግል አይደለም እግዚአብሔር የሚገባ። ግን እኛ ሂዩሚሊቲ ሲኖረን እኛ ግን በፒስ ውስጥ ያንን ነገር መስራት መጠገን እንደፈለግን በልባችን ሳቅን እግዚአብሔር ደግሞ ኢንተርቪን ያደርጋል እግዚአብሔር ደግሞ። ምክንያቱም እግዚአብሔር በጣም የኛ እሺ አይ ቲንክ እንትኗ ኮኔክሽኗ ጥሩ አይደለም መሰለኝ። ወጣ ገባ ይላል ያለው አይደል? አም ሶ ሶሪ። አዎ ስለዚህ በቃ እዛ ላይ ነው እንግዲህ እኔ እንትን እንዳልል ብዬ ነው የገባሁት። ስለዚህ እግዚአብሔር በተስፋ ቃሉ እንሞርከስ፣ በሰጠን ፕሮሚሶች ላይ እንቁም። እኛ በሪቬንጅ ላይ እንትን አናድርግ። ሰላማችንን እግዚአብሔር ይጠብቃል። ስለዚህ በእነዚህ ነገር ላይ እናንተ በተነገሩት ላይ እስከተመረኮዝን ድረስ እግዚአብሔር ደግሞ ይረዳናል። ሶሪ ቴንክ ዩ
ያ ቴንክ ዩ ተባረኪ። ላስት ዊክ የነበራችሁ ብቻ ነው እንድታወሩ የምንፈልገው እዚህ ቦታ ላይ እና ሶሊያና ላስት ዊክ ነበርሽ አልነበርሽም? እሺ፣ ግን ሀሳቡ ገብቶሻል? አሁን እየተነጋገርንበት ያለው ስለ ግጭት ኦኬ። ስናስገባ ናርዲዬ ካሁን በኋላ ሰው ስታስገቢ ላስት ዊክ የነበሩ አንድ ፖይንት አንስተው በዛ ጉዳይ ላይ እንድናወራ አድርጊ። ኦልሬዲ የገቡት ግን ያው ሀበሻማ ጀነራል የሆነውን ኖሌጅ ሰተሽናል፣ እናመሰግናለን። ቴንኪዩ። ሶሊያና ደግሞ እስኪ በዚህ ኤሪያ ላይ በዚህ ሀሳብ ላይ ያለሽን ነገር አውሪን። ካሁን በኋላ ግን የምናስገባችሁ ሰዎች ላስት ዊክ ላይ የነበራችሁ ፓስተር ፖል የሰጠንን 7ቱን ወይም 6ቱን ፖይንቶች የያዛችሁ ከዛ ውስጥ የተማራችሁትንና እዛ ላይ በደንብ ሰፋ አድርጋችሁ ማግኒፋይ ማድረግ የምትፈልጉትን ነገር እንድናወራ ነው የፈለግነው። ኦኬ፣ ተባረኩ። ሶሊያና ቀጥይ። እሺ ራሄልዬ፣ በእርግጥ ሳምንት አልነበርኩም፣ ግን ብዙ ጊዜ እገባለሁኝ፣ ብዙ ጊዜ እኖራለሁ። ግን አጋጣሚ አልነበርኩም ፓስተር ፖል ሲያስተምር እና ቅድም ሀና እንትን እያለች አላሰብኩም እውነት ሪኩዌስት መላክ። ግን ሀና እየተናገረች በቃ እንትን ነው ልጆቼን ትቼ ኖሩም እየሰማችሁ ነበርና ወደዚህ መጣሁኝ። የእግዚአብሔር ስም የተባረከ ይሁን። ሀበሻማም እያለች እያወራች ነበር አሁን በዚህ ጉዳይ ላይ። እኔ ደግሞ እሷ ምን እያለች ነበረ? ከማውራት ማትረፍ እንችላለን። ከማውራት ባይዘው እኔ የ10 ዓመት ትዳር አለኝ። በብዙ በቃ እግዚአብሔርን ከፊት አስቀድሜ እግዚአብሔርን በማድረጌ ብዙ ነገር እና ሜቢ ለሰዎች ብናወራቸው ወይንም ደግሞ እነማን ናቸው የምናወራቸው ሰዎች? እነዛ ሰዎች እነማን ናቸው? ክርስቲያን ሊደሮች ናቸው ወይ ደግሞ ሜሬጅ ላይ የሚያማክሩ በዚህ ጉዳይ ላይ ልምድ ያላቸው ሰዎች ናቸው ወይ የሚለውን ምክንያቱም አንዳንዴ ከማዳፈን ማትረፍም አለ። እንዴት ነው? ብዙ ጊዜ እኔ እንዴት ገጥሞኝ ነበረ መሰልሽ? በጣም ለማውራት በጣም ፈልጌ በቃ መጮህ፣ አንዳንድ ጊዜ ያለውን ነገር ሁሉ ግልጥ አድርጌ ማውራት እየፈለኩ እግዚአብሔር ግን ዝግትግትግት አድርጎት ዙሪያዬን እኔን ሜሬጅን ሴቭ ያደረገበት መንገድ አለ እና በዛ እኔ በጣም አምናለሁኝ። በቃ ለካ እግዚአብሔር ይህንን መንገድ ይህንን የዘጋጋብኝ አሁን ላይ እኔ ማውራሽ ስለመጀመሪያዎቹ ታይም ነው። ለካ እግዚአብሔር በቃ አመሰግናለሁ ቴንኪውና ሌላ ምጮህበት ሳጣ እሱ ጋር ነበረ መመጣው ዘ ኢንድ ኦፍ ዘ ዴይ በቃ ኦኬ ምንድነው ማድረግ ያለብኝ? እንዴት ነው? ቃላቱን ላልመርጥም ነበር ወደ እግዚአብሔር ስጮህ እና ዛሬ ላይ ቆሜ ሳስበው እነዛን ቀናቶች ሰው አግኝቼ ጆሮ የሚሰጠኝ ሰው ባገኝ ኖሮ ብሎ የሚያዳምጠኝ ብል ኖሮ ዛሬ አይኖርም። ይሄ ላይፌ ይሄ አሁን ደስ ብሎኝ የምኖረው ህይወት አልኖርም ነበር እና አንድም ማሬጃችንን ወይንም ደግሞ ከአጋራችን ጋር ያለንን ላይፍ ቆንጆ የምናደርግበት መንገድ ባለማውራት ነው። የውስጣችንን ወይ ደግሞ የቤተ ክርስቲያን መሪዎች ወይ በዚህ ጉዳይ ላይ ምክር የሚሰጡ ሰዎች ጋራ ውስን ነገሮች ላይ እንዲዘግዝኩ አይደለም ለነሱ ራሱ። ምክንያቱም ገመና ከታች እግዚአብሔር ብቻ ነው። እኔ በዚህ አምናለሁ። ስለዚህ ለእግዚአብሔር ነግረነው ማይፈታ ነገር የለም። ለእግዚአብሔር እኔ ነገር ያልፈታልኝ ነገር የለም። ግን ከዚህ ባለፈ ባለማውራት፣ ሌላውን ነገር ደግሞ ታይም ቴክ በማድረግ ነው። ትግስት በራሱ ፕሮሰስ ያደርጋል። በታገሰን ቁጥር ታግሰን ነገሮችን ማሳለፍ በቻልን ቁጥር ልክ እንዴት ነው የሆነ ነገር ተከስቶ ያንን ለዛ ነገር ታይም ካልሰጠነው የሚደጋገሙ ነገሩን በቃ እንትን ደባሪ ወይንም ደግሞ አሰልቺ ያደርጉትና ወደ ፋይናል ዲሲሽኑ ወደማይሆን ወይንም ደግሞ እንዴት ነው ለመጥፎ ነገር ችኩሎችን ያደርገናል ማለት ነው። ስለዚህ በዚህ በሁለት ነገር ላይ የእግዚአብሔርን ቃል በማንበብ በመጸለይ እግዚአብሔርን ምክንያቱም የእግዚአብሔር ቃል ሕግ ለእግሬ መብራት ነው ይላል። ሁሉ ጊዜ ለምንኖረው ኑሮ የእግዚአብሔርን ሕግ አስቀድመን በዚህ ጉዳይ ላይ እግዚአብሔር ምን ይላል? እኔ ስቸኩል እግዚአብሔር ምን ይላል? ሳዝን ምን ይለኛል? እኔ ልክ ባልሆንኩበት ነገር ላይ እግዚአብሔር ምን ይለኛል? ልክ ለህይወታችን መርህ አድርጎ እግዚአብሔር ቃሉን ልክ እንደሰጠን
ደግሞ ለትዳራችን ደግሞ እግዚአብሔር ምን ይለናል? በልጆች አስተዳደግ ዙሪያ የእግዚአብሔርን ቃል ማዕከላዊ አድርገን በምንንቀሳቀስበት ነገር ላይ ሁሉ ይደለድለዋል። ወደ መደላደል ወይንም ደግሞ ልክ ወደ መሆን እግዚአብሔር ያደርሰናል። ምክንያቱም እሱ ሁሉ ጊዜ ትክክል ነው። ስለዚህ ያው ለሰዎች ማውራት ሊኖርብን ይችላል። ግን እኔ ከህይወቴ የተማርኩት ነገር በህይወቴ በቃ የማላደርገው ነገር በዚህ ጉዳይ ላይ የሰው ጣልቃ ገብነትን ነው። በቃ ብቻዬን ወስዶ ልክ ምድረ በዳ ላይ ብቻዋን ወስዶ እንደሰራት እንዳስተማራት ለልቧ እንደተናገራት እንደዛች ሴት አንዳንድ ጊዜ እግዚአብሔር በችግሮች ውስጥ በቃ ብቻውን ሊሰራ ሲፈልግ በችግሮች ውስጥ ወይንም ደግሞ ልንወጣ የማይመስለን ነገር ውስጥ ይከተንና ብቻችንን ይሰራናል፣ ያበስለናል ወደዛ ሙላት ወይንም ደግሞ አድጎ ወደ ማሳደግ። ምክንያቱም ሪሌሽንሺፕ ውስጥ ወይንም ትዳር ውስጥ ልጆች አሉ። እነዛን ልጆች የመምራት ኃላፊነት ጋር እስክንደርስ ድረስ ጎበዝ እስኪያደርገን ድረስ የምንሰራበት ህይወት ነው ሁለታችንም። ስለዚህ ይሄንን ህይወት አጋልጦ ለሌላ ከመስጠት ይልቅ በእግዚአብሔር ፊት ይዞ ታግሶ በትዕግስት የማያልፍ ነገር የለም እና በእንደዚህ አይነት ነገሮች ውስጥ እያለፉ እግዚአብሔርን መጠበቅ ዘላቂ ለሆነ ወይንም ደግሞ አክቹአሊ እኮ ሰው የማይግባባው ለጥቂት ጊዜ ነው፣ በጣም ለጥቂት ጊዜ ነው። ከዛ አንድ ወደ መሆን አብሮ ወደ ማደግ አብሮ ወደ መስራት ነው የሚመጣው። ስለዚህ ያ ጊዜ እስኪደርስ ድረስ በመታገስ እግዚአብሔርን ቃል በማንበብ በመጸለይ በመነጋገር ወይንም ደግሞ ቅድም ናርዲ እያለች ነበረ አንዱ በጣም ሃይ በሚሆን ሰዓት ወይንም ደግሞ በጣም ተናጋሪ በሚሆን ሰዓት ላይ ራስን መክታት መለማመድ፣ አንደበትን መክታት፣ ቃል መምረጥ መለማመድ፣ እነዚህ ነገሮች ሁሉ የሚዳብሩት ከእግዚአብሔር ጋር ያለንን ሪሌሽንሺፕ ስናጠብቅ ነው፣ ስንፈልገው ነው፣ ስንጸልይ ስንማር ነው። ስለዚህ ይሄን ነገሮች እያደረግን ወደዛ ሙላት መድረስ እንችላለን። እኚህን ነገሮች እያደረግን ልክ እግዚአብሔር ወዳሰበልን ወይንም ደግሞ ሼፕ ሊያደርገን ወዳቀደልን ወደዛ ደረጃ መድረስ እንችላለን ማለት ነው። ስለዚህ እኔ በዚህ አምናለሁኝ። ራሄልዬ ኦኬ ሶሊያና እዚህ ላይ ክሊር ማድረግ ስላለብን አንድ ጥያቄ ጠይቅሻለሁኝ። ምክንያቱም ፓስተር ፖል ሲያስተምረንም እኔና ናርዲም ፕሮግራማችን ስንጀምር የተነጋገርንበት ነገር ነበረ። ኮሚኒኬሽን ኢዝ አ ኪ፣ ንግግር ማለት ነው። አግባቦት፣ ንግግር እና መነጋገር አያስፈልግም፣ ንግግር አያስፈልግም፣ ዝም ማለቱ ይሻላል ስትይ ያንን ነገር ኮሚኒኬሽን በትዳር ውስጥ በጣም ኖ ከትዳር አጋርሽ ጋር አይደለም ያልኩት። ከሰው ጋር ከዚህ ከሁለትሽ ውጭ ካለ ሰው ጋር። ኦኬ እሱ ላይ ከሆነ ደግሞ ያለኝ ጥያቄ ምንድን ነው? ከሌሎች ሰዎች ጋር የእግዚአብሔርም ቃል ጉድ ካውንስል እንድንፈልግ ይነግረናል እና ለማን እንናገራለን ነገሩን? ለሚታመን ሰው፣ ለቤተክርስቲያን ሽማግሌ ወይስ ለሁሉም ሰው አይነገርም ነገር በርግጥ እና ይሄንን መለየት አለብን። እሺ እሱም ክሊር እንድታረጊው ነው። አየሽ አንዳንድ ሰዎች በዚህ ኮንፊውዝድ ይሆናሉ። ነገሬን ራሴ ዘግቼ ነው ለማንም አልናገርም ራሴ እዚሁ አፍኜ ይዤ ነው ምናምን ሲባል ጥሩ ያልሆነ ችግሮች ውስጥ እንገባለን እና ምንድነው ማድረግ ያለብን? መምረጥ፣ ምንነግረውን ሰው መምረጥ እንጂ አለመናገር መፍትሄ ሊሆን አይችልም። ወይም ማሬጅ ካውንስል መሆን አለበት፣ በዚህ ጉዳይ ላይ እውቀት ያለው ሰው መሆን አለበት። ምክንያቱም አንዳንድ ሰው ይዞሽ ምክንያቱም በተለይ በዚህ ጊዜ ሰው ሴንሲቲቭ ነው በዚህ ጉዳይ ላይ። ምክንያቱም የሴቶች መብት እየተባለ የሚወራው ብዙ ነገሮች አሉ። እንደገና ደግሞ አንቺ ማን ሆነሽ ነው እኩል ነሽ? እንደ እግዚአብሔር ቃል ስታዩ ሰሚት ማድረግ ባለብሽ ጉዳይ ላይ እግዚአብሔር ቃል ፍትፍት አድርጎ ነው የሚያስተምረው ማን እንደሆነ እሱ ለቤትሽ። ልክ እሱ የአንቺ ራስ ነው፣ ክርስቶስ ደግሞ የእሱ ራስ ነው። ደረጃውን እግዚአብሔር ጠብቆ ያስተምራል። ግን ከዚህ ጋራ ኢንተርፓስ የሚያደርጉ ነገሮች በጣም ብዙ አሉ በተለይ ሶሻል ሚዲያው ላይ። ስለዚህ በቃ መምረጥ ነው። አንደኛ የእግዚአብሔርን ቃል በተማሩት መሰረት ሊመሩሽ የሚችሉ ሰዎች ጋራ እንጂ እኮ ብቻሽን እኮ ልትፈነጁላት ትችያለሽ። ግን ቅድም እኔ የምልሽ ምንድነው እኔ ሊሄድበት የነበረባቸው የኔ አካሄድ ሊሄድበት የነበረውን ቦታ ቶታሊ ዳሜጅ ያደርገኝ ነበረ።
በሰዓቱ ደስተኛ ነው የምሆነው። በሰዓቱ ግን አመታት ሲያልፉ ዛሬ ላይ እውነት በጣም የሚጸጽተኝን መጥፎ ከመጥፎ ነገር እግዚአብሔር እንዳላወራ መንገዶችን ዝግትግት በዛ ሰዓት አይደለም ፓስተር አይደለም የተማረ የሚያስጠነቅቅ የሚመክር ምናምን ማንም ባልነበረበት ሰዓት ውስጥ እግዚአብሔር ዙሪያዬን አጠረብኝ። ለካስ ሴቭ ሊያደርገኝ ነው። ለካ በቃ ከሆነ ነገር እየታደገኝ ነው። ዛሬማ እኮ ይኸው ለምሳሌ እናንተን አገኘኋችሁ እዚህ ጋር ምክር ብጠይቃችሁ እዚህ ጋር እንደ እግዚአብሔር ቃል እንደ ባለትዳር ተፈትኖ እንዳለፈ ሰው ያለፋችሁበትን ደረጃ ትነግሩኛላችሁ። አይሽ ይሄ አንድ መውጫ መንገድ ነው እንጂ ብቻዋን ይዛ ልትሰለሰል አትችልም። ይሄ ሜንታሊም ኢሞሽኗ እንዳለ ሁሉ ነገሯ ውስጧ ያላት ኬሪየር ምናምን በቃ ዳሜጅ ስርስር አድርጎ ቼን ነው። ይሄ መጥፎ ቼን ነው። ታስራ ነው የምትቀመጠው። ስለዚህ በዚህ ጉዳይ ላይ ማውራት አለባት። ግን አብዛኛው ሰው በተለይ ፋሚሊ ኢንቮልቭ የምታደርጊ ከሆነ ጓደኛ ያላገቡ ሴቶች በተለይ እኔ ባለትዳር ያልሆነች ጓደኛ ኖራኝ ከሷ ምክር የምጠይቅ ከሆነ ወንድ ጓደኛዬን ምክር የምጠይቅ ከሆነ ወንድ ቤስት ፍሬንድ አይነት ምክር የምጠይቅ ከሆነ በቃ ተያይዞ ገደል ነው። አንደኛ ነገር የኔን የትዳር አጋሬን የሚያበሳጭ ነገር ነው ይሄ ከሱ ሲያልፍ እና በመጀመሪያ ደረጃ ምክር መጠየቅ አለብን። በትዳር ከኛ የበላለጡትን እናቶቻችንን ሊሆን ይችላሉ። የቤተ ክርስቲያን እናቶች አሉ፣ መካሪዎች፣ ሽማግሌዎች አሉ። ግን እዛ ጋር በቃ እኔ እግዚአብሔር ይመስገን እንደዛ አይነት ቦታ ደርሼ አላቅም። አንድ ቀን አጫውታችኋለሁ። በጣም ዳገት የሚመስል ህልም የሚመስል ተጽፎ ያለ አለ እና እግዚአብሔር ብቻውን በኢየሱስ ስም በጣም ነው ደስ የሚለኝ። በዚህ ሐሴት አደርጋለሁ። ምን አይነት አምላክ ነህ? ምን አይነት ፕሮቴክተር ነህ? ምን አይነት አባት ነህ? እንዴት ቻልከኝ በዛ ባህሪዬ? ምክንያቱም ወዲህ ስሮጥ በቃ እኔ ማልያዝ አይነት ነበርኩኝና እግዚአብሔር እንዴት ነው የታገስከኝ? እና ትላንት ታግሰኛል። ዛሬ ምንም አይነት ፌለሪቲ ሲያጋጥመኝ ኖ ያን አሳልፈኛል አይደለም እንዴ? አሳልፈኛል። አይኖ አንተ ከኔ ጋር ነህ። አይኖ ምድረ በዳ ላይ አንተ አለ። በውዷ ላይ ተደግፋ የምትወጣው ተብሎ የተጻፈላት እኔ ነኝ። አንተ ነህ ውዴ፣ ተደግፌሃለሁኝ። እማልወጣው የለም። በቃ እሱን ይዤው ከዚህ እና ምንም ከእንግዲህ ለምን እግዚአብሔር ባርኮኝ እድሜ ሰጥቶኝ 30-40 ዓመት አልኖርም በዚህ ትዳር ውስጥ አልፌዋለሁ ብዬ ከምለው ነገር አንፃር የማላልፈው አይነት የለም። ይሄን እምልሽ ምንድነው እናድዬ ለሰዎች ካለመናገር ሳይሆን እግዚአብሔር ላይ ካለኝ እምነት ሶርሱ ይሄ መሰረቱን እግዚአብሔር በቃ በእግዚአብሔር ላይ ስለሆነ ጭራሽ እምነቴ ይጨምራል። ሰው ጋር የሚያስገደኝ አይነት ችግሮች በህይወቴ አይዶን ነው አላውቅም። ሊሆን ይችላል አላውቅም። ግን እንደ አንደኛ እግዚአብሔርን አስቀድመሽ ቃሉን አስቀድመሽ ጉልበትሽን መንበርከክ አስለምደሽ መጠየቅ ድምጹን ተለማምደሽ ከዛም በኋላ ደግሞ ልክ እንደዚህ አይነት ጋዘር የሆኑ ሰዎች ጋር ትሄጂና ህብረት ስታደርጊ ስትነግሪያቸው ሲነግሩሽ ስትመላለሽ በራሱ ችግሩ በራሱ መፈታት ይጀምራል። ጊዜ ስትሰጪው ከምንም በላይ ደግሞ መታገስ መጽሐፍ ቅዱሳዊ መርህ ነው ለክርስቲያኖች የተሰጠ። በህይወታችን በዘመናችን ሁሉ ታጋሽ ሆነን እንድንሄድ የእግዚአብሔር ቃል ያዘናል እና በዚህ ሁሉ መንገድ አልፈን እንጂ እየተደቆስን አንዳንድ እኮ አቢዩዘር አለ። ክርስቲያን ነው ስሙ ክርስቲያን ነው፣ ውጪ ምርጥ ነው፣ ውስጤን ማንም አያውቀው ምናምን በጣም በብዙ ፈተና ውስጥ በብዙ ሀስል ውስጥ እንድታልፊ የሚያደርግሽ አለ። ስለዚህ መነጋገር ማውራት መጽሐፍ ቅዱሳዊ ነው። ይሄንን በዚህ ጉዳይ ላይ ምንም አላመቻምችም። ራይልዬ ዋው that's a wisdom የእውነት በጣም ነው የተማርኩት ዛሬ ካንቺ እንትንን በተለይ እግዚአብሔር ላይ መደገፍ የሚለውን እግዚአብሔር መልካም ካውንስሊንግ የምናገኘው ከእግዚአብሔር ነው። he's our counselor እግዚአብሔር የኛ አማካሪያችን ነው መንፈስ ቅዱስ እና ያንን ያስቀመጥሽበት ወይ በጣም ደስ የሚል እንደገና ደግሞ እውነት ነው። ምክር ያስፈልገናል አንዳንድ ጊዜ። ነገር ግን የሚመክረንን ሰው መምረጥ
በጣም ትልቅ ዊዝደም ነው። ትልቅ ዊዝደም ኢቨን የሽማግሌ ተብሎ በእድሜ ስለሸበተ ፀጉሩ ነጭ ስለሆነ መልካም ምክር ይመክራል ማለት አይደለም። ሁሉም እንዴት ነው ትልልቅ ሰዎች በቃ ጥሩ ምክር መካሪዎች ናቸው ማለት አይደለም። እና እግዚአብሔር በቃ ሁሉን ዘጋጋብኝ ያልሽው ነገር በጣም በቃ እንዴት አገላለጽሽን እንዴት እንደወደድኩት። ምክንያቱም ሰው ቢመክረኝ ኖሮ በቃ አጠፋ ነበር አልሽ። ጓደኛ መካሪ ሆኖ ሊመጣ ይችላል እና ከእግዚአብሔር የበለጠ ደግሞ ግሩም የሆነ መልካም መካሪ የለም። በተለይ ደግሞ ድምፁን ስትለማመጂ ስትሰሚ ቁጭ ስትይ ከእግሩ ስር የእሱን ምክር በፍለጋ ውስጥ እሱን እየፈለግሽ የምትቀመጭበትን መንገዱን ሁሉ ነገር ማለት ነው እና በጣም እኔ ያስታወሽኝ ሰዎችን አማክሬ በጣም ትልቅ ሂውጅ የሆነ ዲስፖይንትመንት በሜሬጅ ላይ ተፈጥሮ ያውቃል። በክርስቲያኖች በቤተክርስቲያን ማለት ነው። እና እየሰማውሽ ዋው የዛ ሰዓት ጌታ እንደሷ ቢያጥረኝ ኖሮ ያንን ዳሜጅ አይፈጠርም ነበር፣ አልቆስልም ነበረ እንደዛ እያልኩ ነበረ ስሰማሽ የነበረው። ምክንያቱም በእኔ ላይ እኔ የፈጠርኩት ሚስቴክ ስለነበረ ማለት ነው እና እዚህ ውስጥ የሚሰሙን ሰዎች እንግዲህ ከዚህ ሊማሩ የሚገባው ሊወስዱ የሚገባው ትልቁ ነገር አንደኛና ትልቁ ነገር እግዚአብሔር የኛ መልካም በጎ መካሪ ነው። እግዚአብሔር መክሮን በፍጹም አንከስርም። የእግዚአብሔርን ምክር ተቀብለን በፍጹም አንከስርም። በፍጹም እና ሁል ጊዜ አይኖቻችንን ወደ እግዚአብሔር ማድረግ የሚለው ነገር እንዴት እንደተስማማኝ ልነግርሽ አልችልም። እና ሶሊያና ቴንክ ዩ ሶ ማች ተባረኪ። በጣም ነው የምናመሰግነው ስለመጣሽ እና ደግሞ አትጥፊ። እሺ ቴንክ ዩ ባይ ሪቼ። ኦኬ ባይ። እሺ ራሄል ነው የሚለው አዲሷ እንግዳችን። ሰላም ለእናንተ ይሁን። ናርዲዬ ራሄል ተባረኩ። ያው መጀመሪያዬ ነው። አዶኖ ራሄል ትላንት ላስት ዊክ አልነበራችሁ ስላልሽ አልነበርኩም። ሶ ኢትስ ኦኬ። ለሌላ ሰው መስጠት ከፈለግሽ አይ አንደርስታንድ። ያ የምናወራበትን ግን ዛሬ ሰምቻችኋለሁ። በደንብ አንደርስታንድ ለማድረግም ይከብዳል። ለዛ ነው ላስት ዊክ የነበራችሁ ብለን በተደጋጋሚ የምንናገረውና ገስት ላኩ ላስት ዊክ የነበራችሁ ላስት ዊክ የምንለው እንድንደማመጥ በተማርነው ነገር ላይ ዲስከስ ለማድረግ ማለት ነው። እና ለዛ ነው የኔ ቆንጆ። እሺ ተባረኪ። ኦፍ ኮርስ ኖ ፕሮብለም። ኦኬ አይ ቲንክ ላስት ዊክ የነበራችሁ ያዳመጣችሁ የሰማችሁ ትምህርቱን በትምህርቱ ላይ ሪፍሌክት የምታደርጉ ከትምህርቱ የተማራችሁ በደንብ እናንተ ብትመጡ ገስት ብትልኩ በጣም ጥሩ ነው። ግን ላስት ዊክ ያልነበራችሁ ሰዎች አዲስ ነው የሚሆንባችሁ ማለት የምንነጋገርበት አሁን ሪፍሌክት ከማድረግ ተነስታችሁ ነው ማለት ነው ድጋሚ እናንተ ሪፍሌክት የምታደርጉት። ስለዚህ ላስት ዊክ የነበራችሁ የተማራችሁ ብትሆኑ በጣም ይጠቅማል። እሺ ላስት ዊክ የነበራችሁ ናችሁ የላካችሁልኝ። እዚህ ጋር አለ ገስት የላካችሁ። ናዲዬ መውረድ ካለብኝ አስወርጅኝ። እኔ እንግዲህ እኔ አላቅበት። እሺ ማኪዬ እባክሽን ተባበሪን። እኔም እምቢ አለኝ ለማውረድ አልቻልኩኝም። ኦ ጎሽ ቴንክ ዩ ማኪ ቴንክ ዩ የኔ እናት። እሺ ላስት ዊክ የነበራችሁ ፕሊዝ እና ደግሞ ቪዲዮ ማብራት የምትችሉ ቪዲዮ ሲበራ ስናያችሁ ከማን ጋር እንደምናወራ ይገባናል ማለት ነው። አለበለዚያ በፒክቸር ሲሆን ግን አናውቅም ማን እንደሆናችሁ። እሺ ሰላም ሪታ። ሀይ ሰላም ናችሁ? እሺ ማይክ እስቲ አብሪ ቪዲዮሽን። የሚመች ቦታ አይደለም ያለሁት፣ ይቅርታ አድርጉልኝና ግማሽ ሰማ ነበር። ስራ ይዤ ነበረ ሲያስተምር ግማሽ እኔ የሰማሁት። ግን እኔ ጥያቄ ልጠይቃችሁ ነው የገባሁት። የሚመች ማለት ጥያቄ ያለኝ መመለስ ከቻላችሁ። እሺ እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ።
በጣም ረጅም ጊዜ በትዳር የቆየሁትኝ ጌታን በጣም ወዳለሁ። ግን መጀመሪያ ላይ እንደው ትምህርትም ከሆነ ለሌላም ሰው እንደው በዛውም ልናገር ብዬ ነው። የመጀመሪያ ልጅ 16 ዓመቱ ነው። 18 ዓመት እና ወደ 19 እየሄድን ነው በትዳር ማለት ነው። ግን መጀመሪያ በትዳር በነበርኩ ጊዜ ተሳሳትኩኝ ማለት አማኝ ያልሆነ ባል ነው ያገባሁት ማለት ነው። ግን ክርስቲያን ነው። እኔ ኢትዮጵያዊ ነኝ፣ ግን እኔ ያለሁት ሌላ ሀገር ነው። የዛን ሀገር እዚህ ጋር ሰው ነው ያገባሁት ማለት ነው። ግን ቸርች ይሄዳሉ፣ ታውቂያለሽ፣ ያው አንቺ ይገባሻል። ግን እንደኛ አይደሉም፣ የገባቸው አይደሉም። ግን በቃ በዛ ተሸወድኩና እንትን አልኩ። ግን በጣም ዋጋ አስከፈለኝ ማለት ነው። በዛውም ፕሊስ እማያምን ሰው እባካችሁ አታግቡ። ያላገባችሁ ካላችሁ ያላገባችሁ የማያምን ሰው አታግቡ። እና ጌታን በጣም ስለምፈራና ስለ ትዳርም ደግሞ ያለኝ ትልቅ ክብር ስለሆነ የእግዚአብሔር ተቋም ስለሆነም ግን ደግሞ ድጋሚ ሌላ ስህተት አልፈጥርም ብዬ ደግሞ ልጆቼንም ለማሳደግ ብዙ ዋጋ ከፍዬም ቢሆን እግዚአብሔር ይመስገን ልጆቼም ታድገዋል። ግን ምንድነው ልሽ የፈለግኩትኝ ብዙ ጊዜ አንድ ሰው ለምሳሌ ፊክስ ለማድረግ አንድ ሰው ብቻ ነው መሞከር ያለበት ወይስ ሁለቱም ሰዎች ናቸው? ከሁለቱም ጋር ቢሆን ነው እኔ እንደማምነው እንደው ችግር ሲፈጠር ማለት ነው። ግን ብዙ ጊዜ ደግሞ ከኔ በኩል ብቻ ለማስተካከል ከአንድ ወገን ብቻ ሁሌም ማለት ነው ይቅርታም ጥፋትም ተጠፍቶ ቢሆን እኔ ሆነኝ ጥፋት እንደዚህ ለመውቀስ ሳይሆን ግን እንደዚህ አሁን መሆኑ ልክ ነው ወይ? አሁን እኔ እንደዚህ እኔ ብቻ ከአንድ ወገን ብቻ እንደዚህ ለማስተካከል መሞከሬ እየሞከርኩ ሁሌ እየጣርኩ መኖሬ ልክ ነው ወይስ ያንን ነገር ወይስ ባቋርጠው ኃጢአት አለው ወይ? ምን ትያለሽ? ምን ትላላችሁ እህቶች? ያ ነው ልጠይቃችሁ የፈለኩት። በእርግጥ እግዚአብሔር ፍቺን ይጠላል። አይ ነው በጣም አውቃለሁ። እግዚአብሔር አይወድም። ደግሞ እግዚአብሔር የኛ ደስታችን ነው። እንደዚህ የተጨነቀን እንድንኖር የእግዚአብሔር ፈቃድ ነው ብዬ ደግሞ አላምንም። ይሄም አለማመኔ ወይ ልክ አይደለም ወይስ ልክ ነኝ ብዬ ደግሞ አንዳንዴ ጥያቄ ውስጤ ስለሚመጣ ነው። ተባረኩልኝ። ያ በእውነት ቴንኪዩ። እንደ ምክርም አድርገሽ እንደዚህ አማኝ የሆነ ከማያምን ሰው ጋር መገናኘት መጋባት እንደሌለበት እንግዲህ በዛ ነው ስትጀመሪ ንግግርሽንም ጥያቄሽንም የጀመርሽው። አማኝ ያልሆነ ሰው ነው ይሄ ሰው እና እውነቱን ለመናገር ከሆነ አሁን እውነት ነው፣ ከባድ ነው፣ በጣም ነው የሚፈትነው። በተለይ ደግሞ አንድ ሰው ብቻ ኢኒሼት ሲያደርግ አንድ ሰው ብቻ ሁል ጊዜ ትዳሩን ለመፈወስ እና ትዳሩን ለመስራት የሚያደርገው ጥረት ከአንድ ወገን ከአንድ ሰው ብቻ ሲሆን ያደክማል፣ ከባድ ነው። ነገር ግን ብዙ ጊዜ ያንን ሰው ለመቀየር ወይ በምታደርጊው ጥረት ሰውየውን ለመቀየር በምትሄጂው መንገድ አንቺ ትደክሚያለሽ። ምክንያቱም ሌላውን ሰው እቀይራለሁኝ ባሌን እኮ ቀይራለሁኝ የሚለው መንገድ በጣም 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 አድካሚ ነው። ምክንያቱም አንቀይርም እኛ ሰዎችን የራሳቸው ልብ ተሰብሮ ልባቸው ተመልሶ ራሳቸው ካልተቀየሩ ራሳቸው ካልተመለሱ በስተቀረ እኛ እነሱ ላይ የምናጠፋው ጊዜና ኤነርጂ በጣም ነው የሚያደክመን። ነገር ግን ብዙ ጊዜ
አዋጭ የሚሆነው ምንድነው? እኛ ራሳችን ላይ በምንሰራው ስራ ማለት ነው። ራሳችንን በምንቀይርበት ወይ አሁን መጽሐፍ ቅዱስ ሁል ጊዜ መጽሐፍ ቅዱስ ምን አለው መሰለሽ? መንገድ አለው። መጽሐፍ ቅዱስ ላይ ትምህርት አለው። የእግዚአብሔር ቃል ሁል ጊዜ ይጠቁማል። እንዴት አድርገን እንደዚህ አይነት ሰዎችን ሃንድል ማድረግ እንዳለብን፣ እንዴት አድርገን መሄድ እንዳለብን፣ ምን ማድረግ እንዳለብን የእግዚአብሔር መንፈስ የሚገርምሽ ነገር በጣም ይመክራል። እና እንደ ምክር ብልሽ እኔም የሰራሁት እኔም ያደረግኩት እሱ ስለሆነ እኔን ስለጠቀመኝ ማለት ነው። ምንድን ነው መሰለሽ የምመክርሽ አንቺና እግዚአብሔር ማለት ነው። አንቺ ከእግዚአብሔር ጋር ያለሽን ነገር በጣም 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 አጥብቀሽ ያዥ። የእግዚአብሔርን ቃል በማንበብ የእግዚአብሔርን መንፈስ ላይክ በጥሞና በጾም በጸሎት ማለት ነው ከእግዚአብሔር መንፈስ መንገዱን ለማግኘት ገባሽ? አካሄዱን ለማግኘት ጉዳይሽ ላይ መፍትሄ እንዲሰጥሽ ከሱ ጋራ ጊዜን ብታሳልፊ እግዚአብሔር ባንቺ እሱን ሊቀይር ይችላል። ማለት አልመለስም፣ አልሄድም፣ አልመጣም፣ አልሰማም በቃ እንደዚህ የሚሉ ብዙ ጊዜ አንድ የሚሉት አድርጊው እናቴ እንደዚህ የሚሉ ሰዎችን እኔ እምነቴ እግዚአብሔር ራሱ ነው የሚቀይራቸው። እግዚአብሔር ነው የደነደነው ልብ ድንጋዩን ልብ ስጋ የሚያደርገው እና ላይክ በዛ መንገድ ብትሄጂ አሁን ለምሳሌ እኔ እኮ ሁል ጊዜ እሱን አደርጋለሁ፣ እኔ ጸልያለሁ፣ እኔ አነባለሁኝ፣ እኔም ራሴ ልቀይር እጥራለሁኝ፣ ያልሞከርኩት ነገር የለም ልትይኝ ትችያለሽ። እግዚአብሔር ጋር መፍትሄ አለ ነው የኔ መልስ። እግዚአብሔር ጋር መፍትሄ አለ። በዚች ደግሞ በጣም በአንድ ደቂቃ ውስጥ በነገርሽን ነገር መፍትሄው እኮ ይሄ ነው ብሎ መፍትሄውን እንደዚህ አርጊ ብሎ ለማለት በጣም 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 ነው የሚከብደው። በጣም ለጠየቅሽው ጥያቄ ማለት ነው። ነገር ግን መፍትሄ ያለው እግዚአብሔር ጋር ነው። አንቺ ከእግዚአብሔር ሰላምን ፈልጊ፣ ከእግዚአብሔር እረፍትን ፈልጊ። ማለት ከባልሽ ኤክስፔክት የምታደርጊያቸውን ነገሮች ማለት ነው ወደ ጎን ታያቸውና እግዚአብሔር የሚልሽን ነገር ምንድን ነው የሚለኝ? እግዚአብሔር አንተ ሰላም ስጠኝ፣ ፍቅር ስጠኝ፣ እግዚአብሔር አንተ ከኔ ጋር ሁን፣ እግዚአብሔርን ተጠጊው፣ ከምንም ነገር በላይ ተጠጊው፣ እሱ መፍትሄ ይሰጥሻል። እኔ ይሄንን ነው የምለው። ሪቾ የምትለው ነገር ካላት በዚህ ላይ ብዙ ነገሩን ብለሽዋል ናርዲዬ። በእኔ ትንሽ በዚህ ላይ ብጨምር ምንድነው የምጨምረው የቤቷ ሰላም ላይ መስራት፣ ራሷ ላይ መስራት፣ በጸሎት ሳትደክም ሳትታክት በእግዚአብሔር ፊት መቅረብ፣ የንስሐ ፍሬ ማፍራት፣ እነዚህ ሁሉ ነገሮች በጣም እሷ ላይ ናቸው ያሉት ማለት ነው። እና ራሂላ ምንድነው ያለሽበት ሁኔታ በጣም ቀላል የሚባል አይደለም። እውነት ነው። መሰረቱ ሲመሰረት ነው መጀመሪያ ነው መታሰብ ያለበት። ለዛ ነው ሁልጊዜኛ ጅማሬ ላይ ጥንቃቄ አድርጉ የምንለው። ወደ ጋብቻ ከመግባታችሁ በፊት ቤቱን የምትመሰርቱበት መሰረት በደንብ ጥንቃቄ አድርጉ ብለን አጥብቀን የምንናገረው ለዛ ነው። መንፈስ ቅዱስ ሶስተኛ ማሰሪያ ሆኖ በአንቺና በባልሽ መካከል መንፈስ ቅዱስ ማሰሪያ ሆኖ ያልተጀመረ ትዳር በጣም ዋጋ የሚያስከፍል ትዳር ነው እና አይ ትሩሊ ብሊቭ በዛ ዋጋ የሚያስከፍለው ትዳር ውስጥ ነሽ ያለሽው። ነገር ግን ተስፋ አለሽ፣ ምክንያቱም እግዚአብሔር አለሽ፣ መሐሪ ጌታ አለሽ። አንቺ በጌታ ነሽ፣ አንቺ ጌታን ታውቂያለሽ። እና አሁንም ሁለተኛ ጴጥሮስ ላይ እንደተጻፈው ቃል በመልካም ኑሮሽ፣ በምታደርጊው መልካም ነገር፣ በምትጸልዩ ቤት ውስጥ ባለ ሰላም የእግዚአብሔርን ፍቅር አንቺ ውስጥ ባልሽ አይቶ በዛ ፍቅር ተስቦ ወደ ጌታ እንዲመጣ ምክንያት እንድትሆኝው እንጂ እኔ በአንድ በኩል ብቻዬን እደክማለሁ ብቻዬን እሰራለሁ ወደሚል ቢተርነስ ውስጥ መራራነት ውስጥ ሊያስገባሽ የሚገባ ጉዳይ አይደለም። ፈርስት ኦፍ ኦል ማሰብ ያለብሽ የገባሽበት ነገር ምን ያክል ከባድ እንደሆነ ማሰብ ነው። ያንን ደግሞ በውሳኔሽ ስለሆነ
ወስነሽ ስለሆነ የገባሽው ማንም አስገድዶሽ ስላልሆነ የገባሽው። ከገባሽ በኋላ ግን ላፍርሰው ወይ ቅድም መጨረሻ ላይ የጠየቅሽው ጥያቄ አለ። ብወጣ ኃጢአት ይሆንብኛል ወይ ብተወው፣ ሌላ ደግሞ በችግር ላይ ሌላ ችግር መጨመር ማለት ነው። ልጆች አሏችሁ በመሀል ራሄላ? ልጆች አለን 16 በቃ ስለዚህ አሁን ይሄ ደግሞ ሌላ ችግር ነው የሚያመጣው ማለት ነው። እና ፍቺ የሚባለውን መለያየት የሚባለውን ነገር እንደ እግዚአብሔር ሴት እኔ አልመክርሽም፣ እንድታስቢውም አልፈልግም። ግን እነዚህ ነገሮች የሚስተካከሉበት መንገድ አለ። አንቺ ጊቫፕ ካላደረግሽ፣ አንቺ ካልታከትሽ በጊዜው እግዚአብሔር ያሳጨድሻል። ምክንያቱም አንድ ሰው ዘርን ይዘራና ከዘራሽ በኋላ መኮትኮት አለ፣ መንከባከብ አለ፣ መጠበቅ አለ። የሚታጨድበትን ሲዝን ሃርቨስቱን የምትበይበትን ሲዝን መጠበቅ አለ እና ያንን የመጠበቂያ ጊዜ እያማረርሽ ሳይሆን ብቻዬን ነው ምደክመው፣ ብቻዬን እሱ ሊለወጥ አልቻለም የሚል ሀሳብ እያሰብሽ ሳይሆን መጠበቂያ ሲዝን ውስጥ ነኝ። እግዚአብሔር አንድ ቀን መልካም ፍሬ እንደሚያፈራ ይሄ ትዳር አምናለሁ። እግዚአብሔር አሳልፎ ይሰጠኛል ትዳሬን። እዛ ላይ ነው እንድትሰሪ የምፈልገው። እኔ ራስሽ ላይ እንድትሰሪ እፈልጋለሁ። ከእግዚአብሔር ጋር ሞር የተጣበቀ ህይወት እንዲኖርሽ እፈልጋለሁ። ምክንያቱም እግዚአብሔር የምህረት እና የርህራሄ አምላክ ነው። ጀስት ቢኮዝ ቅድም ስትጀምሪ ስህተት ሰራሁ ብለሽ ነው የጀመርሽው እና ጀስት ቢኮዝ ስህተት ሰራሽ ማለት ስህተትሽ ነሽ ማለት አይደለም። አንቺ ስህተትሽ አይደለሽም። በህይወት ጉዞ ውስጥ ሰዎች ነንና ስህተት እንሰራለን። መሰረቱን ሳናስተካክል የሆነ ነገር እንጀምራለን። ትዳርም ይሁን ቢዝነስም ይሁን ጓደኝነትም ይሁን በደንብ በጥልቀት ሳንቆፍር እንተክላለን ነገሮችን። ግን ያ ሄዶ ሄዶ መራራ ፍሬ እንዳያፈራ ደግሞ እንክርዳዱን መንቀል፣ እንደገና መልካም ዘር ደግሞ በዛ ላይ መዝራት፣ በእግዚአብሔር ቃል ነገሮችን ማስተካከል ደግሞ ይቻላል። ኢትስ ናት ዘ ኤንድ ኦፍ ዘ ወርልድ። ላንቺ ልልሽ የምችለው ነገር እሱ ነው። ወደ እግዚአብሔር ቅረቢ፣ እግዚአብሔር ያበራልሻል። እግዚአብሔር ምህረትና ርህራሄውን ያሳይሻል። ሪፔንታንስ ያለው ላይፍ እንድትኖሪ እግዚአብሔር ይፈልጋል። ማለት በቃ ሁልጊዜ እግዚአብሔር ሆይ በምህረትህ ነው፣ በምህረትህ አስበኝ፣ በምህረትህ ጎብኘኝ እንጂ ይገባኛል እንደሚልም ደግሞ አይነት ልብ እንዲኖርሽ ሳይሆን በቃ እግዚአብሔር ምህረትህ ከገነነልኝ ብቻ ይሄ ነገር ይጸናል፣ ትዳሬ መልካም ይሆናል፣ በምህረትህ አስበኝ የሚል በተሰበረ መንፈስ በተሰበረ ልብ ሁልጊዜ በእግዚአብሔር ፊት እንድትቀርቢ አበረታታሻለሁ። ይሄ ከሆነ በጊዜው ታጭጃለሽ፣ በጊዜው መልካም ሃርቨስት ወደ ህይወትሽ ይመጣል ብዬ አምናለሁ። አሁን ግን የመጀመሪያው ፈርስት ቲንግስ ፈርስት፣ የቤትሽን ሰላም ጠብቂ። ከባለቤትሽ ጋር ያለውን አትሞስፌሩን፣ ቤታችሁ ውስጥ ያለውን ሰላም፣ በሰላም ማሰሪያ ይላል እግዚአብሔር ቃል። አይገርምም? ሰላምን ፈልጊው፣ ተከታተዩ። ኤቭሪ ሲንግል ዴይ የሰላም ሰው ለመሆን ጥረት አድርጊ። እግዚአብሔር ደግሞ ይረዳሻል። ዊ ዊል ፕሬይ ፎር ዩ። ተባረኪ። አሜን። ተባረኩ። እግዚአብሔር አብዝቶ ይባርካችሁ። እሺ፣ አትጥፊ። እሺ፣ ነይ እዚህ ህብረት ተቀላቀይ። ነይ፣ እንጸልይልሻለን። በቴሌግራም ላይም ነይ። ቴሌግራም አለን፣ እንትን አለን፣ የቴሌግራም ግሩፕ አለን። መቼ ነው ያላችሁ? ናርዲዬ ባይዘዌ እኔ የማያዳማ ልጅ ነኝ። እከታተልሻለሁ። እመጣለሁ ብዙ ጊዜ እከታተላችኋለሁ። ተባረኩልኝ። አሜን። በቃ ቴሌግራም ላይ ናርዲ ኤንድ ራሄል የሚል ግሩፕ አለ። እዛ ላይ ጆይን አርገሽ። ኦልራይት። ማን ነው የሚለው? ሀድሃ አደናውል ነው የሚባለው። አደናው እንዴት ነሽ? እሺ፣ እንትን ቪዲዮ አብሩ ሲባሉ በቃ ምንም ቅርታ ትንሽ አልመችኝም፣ ግን ጥያቄ ነበረኝን። ጥያቄ ደግሞ ሳልጠይቅ መልስ አገኘሁት። በቃ እግዚአብሔር ይመስገን። መሰግናላችሁ። እኔም ባለትዳር ነበር። በቃ አንቺ ቪዲዮን አይቼ በቃ ይሁን ጠይቃለሁ ብዬ አሰብኩት፣ ግን ደግሞ ሳልጠይቃችሁ መልስ አግኝቻለሁ። እግዚአብሔር ባርካችሁ። ተባረኪ። እሺ እናቴ። አሜን። በቃ ብዙ ቆንጆ ትምህርት ነው ሰጣችሁ። እግዚአብሔር ቃል የለኝም። መሰግናላችሁ። ፈጣሪ ባርካችሁ። አሜን። ተባረኪ። እኔ ሰው ሀገር ሆኜ የጨነኩትና መፍትሄ ያጣችሁ እናንተ ጋር ነው መፍትሄ ያገኘሁት። በቀላሉ ውይ፣ ማን ያወረዳት? እያወራች ነበረ፣ ወረደች።
ሶሪ ወረድሽ እናቴ። በቃ ተመልሰሽ ነይ። ሶሪ ድንገት ወረድሽ። እሺ የኔ እናት ልጅ እያለቀሰ ነው። አዲስ እናት ነች መሰለኝ። አዲስ እናት ነች። አይዞሽ እናቴ። እሺ እኔ 15 ደቂቃ ያክል ነው ያለኝ ናርዲዬ። ከዛ የምንቀጥል ከሆነ ፕሮግራሙን ከአንቺ ጋር እናስኬደዋለን ማለት ነው። ከ15 ሚኒትስ በኋላ እኔ እወጣለሁ። ተባረኩልኝ። በጣም ነው የምወዳችሁ። እሺ ብርሃን እንዴት ነሽ ናርዲዬ? ሰላም። አንቺም ቪዲዮ አይመችሽም? አረ እችላለሁ። ጎበዝ ጎበዝ። ወይ ቪዲዮሽን አብሪ። እሺ ስለመሸ ምናልባት ብዬ ነው እንጂ እችላለሁ። እኛ ጋር ላይቱ አሪፍ አይደለም። ቪዲዮ ሲበራ ጥሩ ነው እንድናያችሁ። ይሄው ትንሽ ጨለምለም ያለ ነው ቤቴና ለዛ ነው። ችግር የለውም እናቴ። እንዴት ነሽ? አለ ይመስገን። እንዴት ነሽ ናርዲዬ? እሺ ላጥፋው ለኝ ብዙ አጥፊው እንትን አላለኝ። አጥፊው፣ ችግር የለውም አጥፊው። ስለተያየን ደስ ብሎኛል። የስ ችግር የለውም። እሺ እናቴ እንዴት ነሽ? ቴክስት የሆነ ጊዜ ልኬልሽ መልሰሽልኝ ነበርና በጣም አመሰግንሻለሁ አክብረሽ ስለመለስሽልኝ። እሺ ቴንክ ዩ እናት። ኮንቴንትሽን እከታተላለሁ። ለራሄል እንኳን አዲስ ነኝ። ያንቺን ኮንቴንት ግን በጣም ነው የምከታተለው እና በጣም አክቹሊ እኔ ፕሮቴስታንት አይደለሁም፣ በኦርቶዶክስ ሃይማኖት ውስጥ ነው ያለሁት። ግን ያው ባይብሊክ ነገሮች ሼር የምናረጋቸው ብዙ ነጥቦች አሉ፣ በዛ አምናለሁ። ሁሌ ኮንቴንትሽን አያለው ማለት ብዙ የሚያከራክሩ ፖይንቶች ላይ አይደለም ያንቺ ኮንቴንት፣ መደጋገፍ የምንችልባቸው ሀሳቦች ላይ እንደሆነ ነው ማምነው። እኔ በጣም ብዙ ትምህርትም አግኝቼበታለሁ በአንቺ ኮንቴንቶች። ግን ምንድነው ህይወት ውስጥ ብዙ ፈተና ይገጥማል። እንደ አዲስ ተጋቢ፣ እንደ አዲስ ሙሽራ እኔ ኦልሞስት 2 ዓመት ነው እና ትዳር ውስጥ ያለሁት። ትዳሩን ስመርጠው አምኜበት ወድጄው ነው የመረጥኩት። ምንም እንደዚህ እንትን የለኝም። ስመጣበትም ፕሮሰሲም እግዚአብሔር ይመስገን መልካም የምለውን በልቤ ውስጥ ያለው ይሄ ነበር የምለው ጸጸት ውስጥ ህይወቴ ውስጥ የለም። ግን ህይወት ከተጀመረ በኋላ አንዳንዴ ኢኮኖሚካሊ ፎከስ ሳታረጊ ጀስት የሆነ ማለት ቢሄቪየራሊ በደንብ ታያለሽ። ከዛ ኢኮኖሚካሊ ሁሌ ስታረጊ ደግሞ ያው ከእድሜም አንጻር ምናምን ራስሽን ታይና ከሆነ ጊዜ በኋላ አብረሽ መስራትሽን መደጋገብሽን ፎከስ ታረጊና ህይወት ትጀምሪያለሽ እና እንዳሰብሽው ላይ ሄድ ይችላል። አሁን እኔ ጋር ሀፕን ያደረገው ምንድነው እንደተጋባው ኢኮቶፒክ አጋጠመኝና ሰርጀሪ ተደረኩ። እሱም ደግሞ ያለው ጅጅጋ ነው፣ ቴሌ ነው የሚሰራው። በቃ እንዳሰብኩ ነው አልሆነም፣ ወደዚህ ሙቭ ማድረግ አልቻለም። እኔም ደግሞ ኮንስትራክሽን ላይ ነበር የምሰራውና ከሰርጀሪው በኋላ አይ ፊል ላይክ በቃ ራሴን እንደዚህ በጣም ሃርድሽፕ ያለው ስራ ላይ ኢንቮልቭ ማድረግ የለብኝም አይነት ሜንታሊቲ ውስጥ የተፈጠረ። ያ ሜንታሊቲ ምን አደረገኝ? በቃ በስራው ኮንቲኒየስ መሆን እንዳልችል አደረገኝ። በቃ ኮንስትራክሽን ላይ መስራት አለብኝ ብዬ ያለማመን ሜንታሊቲ ተፈጠረ። አክቹሊ በጣም እንትን ነው ኮንስትራክሽን፣ በተለይ አሁን በደሞዝ ከሆነ ፌር አይደለም ማለት ላይፍሽ ላይ የሆነ ኢኮኖሚካሊ ለውጥ ለማምጣት በጣም ሃርድ ያደርግሻል። እንደዚህ የጤናም ደግሞ የሆነ እንዳለሽ ሜንታሊ ራስሽም ሬዲ ካልሆንሽ ደግሞ በቃ የሆነ ሚስ እያረግሽ እንዳለሽ ይሰማሻልና ከዛ ነገሮች ደግሞ ይሄም ሀፕን አደረገ። ስለዚህ በቅጥር መቀጠሉን አላመንኩበትም። ባለፈው እንደጻፍኩልሽ ወደ ሪል ስቴት ሴሱ ጆይን አደረግኩ። ማለት በዛ ውስጥ ሰክሰስፉል ከሆንሽ ጥሩ እንትን አለው ህይወትሽን ለመቀየር። ደሞዙ ሪሰንት ኢንካሙ አነስተኛ ቢሆንም ለቤት ኪራይ ለምናምን ጀስት ሃርድሽፕ ነገር ቢኖረውም ከተሳክቶልሽ እግዚአብሔር ረድቶሽ እንትን ማለት አቺቭ ማድረግ ከቻልሽ፣ እኔም ኮንስትራክሽን ላይ ደግሞ ስለነበርኩ እመርጣለሁ ማለት ካምፓኒዎች አውቃለሁ የትኛው የተሻለ ይሰራል ብለሽ የምታስቢውና ወደዛ ጆይን አደረግኩና አሁን ሃርድሽፑ ምን ጀመረ? እሱዛ ነው። ወደዚህ ሙቭ ማድረግ አልቻለም። በቃ አሁን በቃ አቅም እያነሰ የመጣ ህይወታችንን ሃንድል ማድረግ
በቃ እኔ ትክክል እሱ አጥፍቶ አይደለም ምንም ከአቅሙ በላይ በሆነ ሲቹዌሽን ነው እዛ ያለው። ግን እኔ እሱን ማወራበት መንገድ አሁን በብዛት ቲክቶክ ኮንቴንት ታያለሽ፣ በቃ ባሉበት ያሉበትን ነገር ወደ ብር መቀየር ሲችሉ ምናምን ሰዎች፣ እሱ ያ ፐርሰናሊቲ የለውም፣ ሶሻል ሚዲያ ሰው ምናምን አይደለም። ግን በቃ መሆን እንዳለበት ይሰማኛል እና በጣም ፕሬሸራይዝድ እያረኩት እንደሆነ ይሰማኛል። ኢቲካሊ እያወራሁት እንዳልሆነ ይሰማኛል። ግን ይህ ነገር የመጣው መጀመሪያ ስገባበት እንደነገርኩሽ አምኜበት ነው። ግን ነገሮችን ሃንድል ካለማድረግ ነው። ሰው ይሄንን ጊዜ እንዴት ነው የሚያልፈው? በቃ አይደል ትፈተኛለሽ በጣም በህይወት። አንደኛ ተምረሽ በትምህርት እንትን ውስጥ የመጣሽ ከሆነሽ ለእኔ ይሄንን ዲዘርቭ አላረግም የሚል ሜንታሊቲ ራሱ አይተሰል በጣም እንትን ይልሻል። በቃ እንዴት ልበልሽ አንደርስታንድ ታረጊኛለሽ መቼም። እና 7 ዓመት ኦልሞስት ከሰራሽበት እንደዚህ ይሆናል አይደል? ፊሊንጉን አንደርስታንድ እንድታረጊ ነውና ሰው በእንደዚህ አይነት ፈተናው ሲያልፍ አክቹሊ ትጸልያለሽ እኮ ማለት መታገሱን ግን አቅሙ ግን ነው። በቃ አሁን እኔ በጣም እየተቸገርኩ ያለው። ሁለተኛ ደግሞ ሌላ ደግሞ አብሮኝ ያለንም ሰው ዲስትራክት እንዳረኩ ሲሰማኝ 2 ፖይንት ነው። ያንንም ማስተካከል አልቻልኩም። ሁለተኛ እሱንም እየረበሽኩት እንደሆነ አውቃለሁ። የሆነ ሰዎች ደግሞ እንዳንቺ እድገታቸው አንድ ላይ ሆን ይችላል ቅያሜስ ቢኖሮስ የሚልም ስጋት ይፈጠርብኛል። ነገሮች እንደሚያልፉም ታስብ ያለሽ እኮ ማለፉ ነው እንጂ የሚከብደውና ይሄ ስሜት በጣም እየረበሸኝ ነውና ምናልባት እዚህ ላይ ሀሳብ መስጠት የምችልበት መንገድ ካለ፣ ግልጽም ያልሆነ ነገር ከሆነ ደግሞ ከዚህ በላይ ባላረዝምባችሁ፣ ግልጽ ካልሆነ እንትን እላለሁ ብዬ ነው። ያ ሪቾ ከመሄድሽ በፊት እስቲ በዚህ ላይ ሀሳብ ስጪና ከመውጣትሽ በፊት ከዛ እኔም እንጸልይላታለን። ሚዩት ነሽ ሪች። ኦኬ በደንብ ግልጽ ሆኖ አልገባኝም። ጥያቄ ይሁን ወይስ ሀሳብ ነው የሰጠችን? ስፔሲፊክሊ አሁን ምንድን ነው ጥያቄሽ? ላይ አንድ አጭር ጥያቄ ልጠይቅ ብትይ ከዚህ አሁን ከነገርሽን ነገር አንጻር ምንድን ነው ጥያቄሽ? ጥያቄ የሆነብሽ ምክንያቱም የኦልሬዲ ነው ባለቤትሽን እየተሰማው ያለው ሊሰማው የሚችለውን ስሜት ታውቂዋለሽ እና አንዳንድ ነገሮች ክሊር ሆነውልሻል። ግን እዚህ ላይ አሁን ጥያቄሽ ምንድን ነው? ጥያቄ ሀው ቱ ማኔጅ ዮርሰልፍ ነው። በቃ ታውቂዋለሽ፣ እያጠፋሽ እንደሆነ ታውቂዋለሽ ምናምን ስቲል ከጥፋት ማለት እሱን ከመረበሽ አላፈለግሽም። ያ ስሜት እንዲፈጠርብሽ ያለው የተፈጠረው ደግሞ ነገሮችን ሃንድል ነው ለማድረግ በቃ ከባድ ጊዜ ስለሆነብሽ ነው። እኔ ከባድ ጊዜ ስለሆነብኝ ነው እንደዚህ አይነት ብሄር ያመጣሁት። እሱም ላይ የሆነ ፕሬሸር ባሳደርኩ ቁጥር ሰክሰስፉል ይሆናልም የሚል ሜንታሊቲ እንትንት ያለሽ ኢኮኖሚካሊ ሰፈር ስታረጊ። ሁለት ደግሞ በሌላ ሳይድ ደግሞ ይሄ ነገር ምንድን ነው ሊያመጣ የሚችለው ጥላቻ ይፈጥራሉ የሚል ደግሞ መልሶ ስጋት ይሰማሻል። ፖላይትሊ ማኔጅ አታረጊውም እሱን እና ይሄ ነገር እንደዚህ ሜሳፕ የሆነ ስህተት እንደሆነ እያወቅሽ ራስሽን የሆነ ሲስተም ውስጥ ታገኘዋለሽ እያጠፋሽ እንደሆነ ይሄ ፊሊንግ እኮ አሁን አንቺ ገብቶሻል። ዋናው ነገር ይኸውልሽ ችግሩ ገብቶሻል። ግን አሁን ምንድነው ሊያመጣ የሚችለው የሚለውን ነገር ደግሞ ትንሽ ሂንትም አለሽ ማለት በውስጡ ፕሬሸር እያረግሽበት እንደሆነና ወደ ጥላቻም ወደ በቃ ጭቅጭቅ አይነት ስሜትም እንዲሰማው ነፃነት እንዲያጣ አይነት ስሜት ከተፈጠረበት እሱ ደግሞ ሌላ አደጋ ነው ማለት ነው። እና አይ ቲንክ ያንቺ ችግር በጣም በቀላሉ መፈታት የሚችል ነው። ምክንያቱም ችግሩንም መፍትሄውንም በተወሰነ መልኩ ገብቶሻል፣ ታውቂዋለሽ። እና ኦንሊ ቲንግ አሁን አፕላይ ማድረግ ነው፣ ራስሽ ላይ አፕላይ ማድረግ ነው። የከበደሽን ምን ላድረግ ነው? እና ምንድነው እኔ ልልሽ የምችለው መንፈስ ቅዱስ የሚሸከም ነው ማለት አንደኛው ባህሪው የመንፈስ ቅዱስ ባህሪ በጌታ አይደለሁም ብለሽናል አይደል? ላይክ ኦርቶዶክስ አማኝ ነሽ አይደል? ኦርቶዶክስ አማኝ በመንፈስ ቅዱስ ታምናለች እና አንድ ነው። በቃ ምንም የሚለየን ነገር የለም በዚህ ኤሪያ ላይ ነው። መንፈስ ቅዱስ ስትጸልይ መንፈስ ቅዱስ ይህንን የኔን ሸክም የኔን ጥያቄ ውሰድልኝ የሚል ጸሎት መጀመር አለብሽ። ምክንያቱም ይሄንን ነገር የሚሸከመው ከአንቺ ላይ የሚወስደው ጌታ ነው። ለጌታ የሰጠሽውን ነገር ደግሞ
ባልሽ ላይ አምጥተሽ አታሸክሚውም፣ ቀንበር ላዩ ላይ አትጭኝም። መጀመሪያ ነገር ባላችንን ኮምፈርት መስጠት ነው። ጊዜ እንደሚፈልግ ወይም ደግሞ በጊዜ በሂደት ነገሮች እንደሚስተካከሉ ኦልሬዲ ልብሽ እኮ ያምናል። ግን ያንን መንገድ ለመሄድ የሚያስፈልግሽ አንድ ረዳት ነው። የሚረዳሽ ማን እንደሆነ ደግሞ ልንገርሽ፣ መንፈስ ቅዱስ የሚባል የስላሴ አካል የሆነው አሜን። አንቺ ኦርቶዶክስ ስለሆንሽ መንፈስ ቅዱስ የለም ማለት አይደለም። ባለሽበት ቦታ ላይ ሆነሽ መንፈስ ቅዱስ ሆይ እርዳኝ ብትዩ ይረዳሻል። ሸክምሽን ይወስዳል። ይሄን አሁን ያለውን ነገር ይወስዳል። ከዛ ደግሞ ነገሮችን ያስተካክላል። ስለዚህ የሚረዳሽ መንፈስ ያስፈልጋል፣ አቅም የሚሆን እና ዋናው ነገር እኔ ላንቺ የምልሽ ነገር በጣም በቃ ትዳርሽን በጣም ያንግነሽ፣ ከዚህም በላይ ማስኬድ ትችያለሽ። ጥሩ መረዳት አለሽ፣ ብራይት የሆነ መረዳት እንዳለሽ ከንግግርሽ ማወቅ እችላለሁኝ። እና በዚሁ ነው መቀጠል ያለብሽ፣ ራስሽን ዴቨሎፕ ማድረግ ላይ፣ ኖሌጅን ደግሞ አፕላይ ማድረግ ላይ። አሁን ምንም ያክል እውቀት ቢኖርሽ እኛ የምንሰጥሽን ምክር ወይም ያነበብሽው ወይም ከሰዎች የሰማሽው እውቀቱ ቢኖርሽም ኢንፎርሜሽን ነው እሱ። ኢንፎርሜሽን ግን ወደ ህይወትሽ አፕላይ ስታደርጊው በፕራክቲስ ነው፣ በልምምድ ነው። በልምምድ ኤቭሪዴይ በራስሽን በማስለመድ የእግዚአብሔር ቃል ሲናገር እግዚአብሔርን ለመምሰል ራስክን አስለምድ ይላል። አይሽ ልምምድ ይጠይቃል። እኛ እድገታችን መምሰል የምንፈልገው ወደ እግዚአብሔርን ወደ መምሰል ነው። እግዚአብሔር ወደ መምሰል ሲሆን ደግሞ እግዚአብሔር ጋር ምን አለ መሰለሽ? ፍቅር አለ፣ ትዕግስት አለ፣ ምህረት አለ፣ ጊዜ መስጠት አለ፣ አንደርስታንድ ማድረግ ነገሮችን መሸከም አለ እግዚአብሔር ጋር እና እሱን የሚመስለውን ካራክተር ሞር ዴቨሎፕ እያደረግሽ በመጣሽ ቁጥር ለባልሽ ደግሞ ኮምፈርት ፕሌስ ትሆኝለታለሽ። ኢንስቴድ ኦፍ እሱ ላይ ጫና መፍጠር ወይም ደግሞ ወደ ጥላቻና ደስ የማይል ስሜት ውስጥ እንዲገባ ከማድረግ ይልቅ አንቺ በምታደርጊው ፕራክቲስ፣ አንቺ በምታደርጊው መልካም ነገር ወደ አፕሊኬሽን በማምጣት ይህንን ኢንፎርሜሽን ለባልሽም ጥሩ ኮምፈርት መስጠት የምትችይ ሰው ትሆኛለሽ። ትልቁ ነገር ደግሞ እሱ ነው። ቤትሽ ውስጥ እሱ ቤት ሲመጣ ላይክ በቃ ይሄን አላደረኩላትም፣ ይሄ ጎሏል፣ ይሄ የሚል ጫናና ጭንቀት እንዲሰማው ሳይሆን ያለን ይበቃናል፣ ነገ ደግሞ ሌላ ቀን ነው፣ እናድጋለን፣ እንለወጣለን። አሁን ያለን ነገር ግን በቂ ነው። እግዚአብሔርን በዚህ ማመስገን እንችላለን። አም ፕራውድ ኦፍ ዩ። ይሄንንም በማድረግህ በጣም ኩራት ይሰማኛል ባንተ፣ ደስተኛ ነኝ ባንተ። እነዚህ መልካም ቃሎች ሁሉ ባለቤትሽ ማይንድ ላይ የሚፈጥራቸው መልካም ስሜቶች፣ መልካም የፍቅር ሀሳቦች አሉ። ስለዚህ እዛ ላይ በደንብ እንድትሰሪ ነው እኔ የምሰጥሽ ሀሳብ። ተባረኪልኝ። እሺ፣ በጣም አመሰግናለሁ። ቴንክ ዩ። ብርሃን ነው አይደል ስምሽ? አያለውኝ ብርሃን። ብርሃን። እሺ ብርሃንዬ፣ እንዴ ምንድን ነው የሚወርደው? ነይ ተመለሺ አንድ ጊዜ። የዛሬው ልዩ ነው። ዛሬ ልዩ ነው። ቲክቶክ ራሱ ማውረድ ጀምሯል። this is so funny. What happened? Yeah. ተመልሻለሁ። አይ ነው በቃ ምን ልልሽ ነበር መሰለሽ? በውስጥ አውሪኝ እሺ። ጽፈሽልኛል አይደል? ብለሽኛል። በውስጥ አውርተናል መሰለኝ፣ አላስታወስኩም። ግን በውስጥ እናወራለን፣ ከዛ እንጸልያለን። ከዛ በኋላ እግዚአብሔርን በመስማት ሶሉሽን እንዴት እንደሚገኝ፣ እግዚአብሔርን መንገድ እንዴት እንደሚጠየቅ መስማት። ሌላው ደግሞ ትልቅ ዛሬ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ኢየሱስ ክርስቶስ እናንተ ሸክም የከበደባችሁ ኑ ወደ እኔ ነው ያለው። ታውቂያለሽ? ይሄንን ኑ ወደ እኔ ነው ያለው ጌታ። እና በጣም ኢንካሬጅ የማደርግሽ ነገር ምን እንደሆነ ታውቂያለሽ? ይሄንን ጌታ ማለት ነው ኢየሱስ ክርስቶስን ከምንም ነገር በላይ ለማወቅ ጥረት አድርጊ። እንደውም ችግርሽን ፊክስ ለማድረግ አትጋጋጭ። የእውነት ልንገርሽ፣ ያለ ክርስቶስ ችግራችንን መፍታት ማለት ምን እንደሆነ ታውቂያለሽ? ዛሬ የሆነ ነገር ፈተሽ ነገ ደግሞ ሌላ ነገር ስትፈቺ፣ ከዛ ደግሞ ነገ፣ ከዛ ነገ እያለ ህይወት አድካሚ የሚሆንበትን መንገድ ነው የምትሄጂው። ትልቁ ችግርሽን ሊፈታልሽ የሚችል ሸክምሽን ሊያቀልልሽ የሚችል ኢየሱስ ክርስቶስ ብቻ ነው። የእውነት ልንገርሽ፣ ኢየሱስ ክርስቶስ ብቻ። ኢየሱስ ክርስቶስን
የልብሽ ማለት ነው የቅርብሽ ከባልሽ በላይ ከእናት ከአባት በላይ ከምታስቢው በቃ አሉኝ ከምትያቸው በላይ ማለት ነው አቅርበሽ ከክርስቶስ ኢየሱስ ጋር ያለ ቅርኝነት ካለሽ ጌታሽን ማለት ነው የመስማት የጌታን ይሄ ፍለጋ ውስጥ ማለት ነው ጌታ የሚወደው ምንድን ነው ጌታ የሚጠላው ምንድን ነው የሚለው ነገር ላይ ትኩረት ካደረግሽ እዚህ ጋር የምታየው ችግር የምትያቸው ነገሮች ሁሉ የምትፈችበትን ጥበብ ይሰጥሻል። የእውነቴን ነው ማውራሽ። እንደውም ከምንም ነገር በላይ እኔ በእውነት ኢንካሬጅ የማድረግሽ ነገር ማለት ነው ችግርሽን እንዴት በቃ ገለል እንደምታደርጊው ልንገርሽ። ከኢየሱስ ክርስቶስ ጋር ስትሆኚ ማለት ነው ኢየሱስ ክርስቶስ በቃ ይሄ በሱ ፍቅር ውስጥ ስትገቢ በሱ ህልውና ውስጥ ስትገቢ ያለው እዛ ህይወት ውስጥ ስትገቢ ከዛ ችግር ምንድን ነው? የእውነቴን ነው ማውራሽ። ለባልሽ ሰላም ትሆኝለታለሽ፣ ለባልሽ እረፍት ትሆኝለታለሽ። ይሄ እዚህ ጋር አሁን ባዘር የሚያደርግሽ ነገር ማለት ነው መልስ የምታገኝበት መንገድ ለክርስቶስ ሸክምሽን ስትሰጪው ነው። እና እኔ በሱ እርፍ እንድትይ ይፈልጋለሁ። የእውነት በጌታ እርፍ በይ እሺ ብርሃንዬ። በጌታ እርፍ እንደማለት በዚች ምድር ላይ ማለት ይሄ እዚህ ጋር አሁን ፋይናንሻሊ ነው አይደለ? እንደውም አሁን ከሰማሁሽ ነገር ፋይናንሻሊ ትልቅ ችግር አለ በእናንተ ቤት ውስጥ በትዳርሽ ውስጥ። ባለፈውም ሳምንት ስንማር ባይዘዌ አንዱ የመጋጫ መንገድ ይሄ ምንድን ነው የገንዘብ ማለት ነው የገንዘብ ማጣት ወይንም ደግሞ ገንዘብን አንድ ላይ ማድረግ በቃ እንደነኚህ ነገሮች ላይ አንዱን ያስተማረን አንድ የግጭት መንስኤ ተብሎ የመጣው አንዱ ገንዘብ ነው በሚገርምሽ ሁኔታ። እና ነገር ግን አሁን አንቺ ልትፈቺ የሚገባው ነገር ይሄ የኋላና የፊት እንዳይሆን ማለት ነው። ገባሽ? የሚፈታው ነገር ላይ ትኩረት ጌታ የሚፈታቸው ነገሮች አሉ፣ በመሄድ የምትፈቻቸው ነገሮች አሉ። ግን መጀመሪያ አንቺ እዚህ ጋር ማግኘት ያለብሽ ማለት ነው ማግኘት ያለብሽ ነገር አለ። ህይወት መርካት አለባት፣ ነፍስ መርካት አለባት። ነፍሳችን ታውቂያለሽ፣ የነፍስ እርካታ የሚገኘው ደግሞ ከጌታ ነው። የእውነት ገንዘብ እርካታን አይሰጥሽም። ዛሬ ህንፃዎች ሸጠሽ ማለት ነው ሪል ስቴት ላይ ነው የምሰራው ብለሻል። ሸጠሽ ገንዘቡ እንዳለ ብታካብቹና ቢመጣ ያንቺና የባልሽ ችግር ግን አይፈታም። ምን ልንገርሽ፣ ዛሬ መስሎሽ ነው በፋይናንሻል ችግር ላይ መስሎሽ ነው ችግሩ ያለው፣ ግን አይደለም፣ የእውነት አይደለም። እኔ እመኝኝ አይደለም። ገንዘቡ ቢመጣም ሌላ የማይፈታ ደግሞ ሌላ ችግር ይመጣል። እና አይ ቲንክ እንደኔ ጌታን በመውደድ ላይ ኑሪ። እሺ፣ በእውነት በጌታ ላይ እረፊ። በጌታ ላይ እረፊ። መጽሐፍ ቅዱስ አንብቢ። ጌታን አሳርፈኝ በዩ። በእውነት ጌታ ባንተ ልረፍ በዩ። ኢየሱስ ባንተ ልረፍ። የጌታን እረፍት የትም አታገኙም። በጌታ ላይ የምታርፊው እረፍት በትዳርሽ ብቲ፣ በገንዘብ ብቲ፣ በፈለግሽ ነገር ቢሆን አታገኙም። የማይገኝ ነው። እሺ። እና ብርሃንዬ ጻፊልኝ፣ ስልክ ቁጥርሽን ማስቀምጭልኝ። በደንብ እንጸልያለን፣ አንድ ላይ እናወራለን። በቴሌግራም ላይ ይኸው ከሪቾ ጋም እና ተቀላቀይ ህብረታችንን። እሺ ብርሃንዬ እንጸልያለን። የስ እንጸልያለን። በቃ እኔ ያንን ነው ምልሽ የእውነት የህይወት ጎዶሎ እንደዚህ ብትሞዩ አያልቅም። ብትሞዩ በፍጹም እስከ መጨረሻ ህይወትሽ እስክታልፍ ድረስ ቢሞላ አትሞዩም። ግን በጌታ ላይ ያረፈች ነፍስ ግን ሁል ጊዜ አትርፋ ነው የምትኖረው። ትርፍ በጌታ ነው። እሺ፣ እረፍት በጌታ ነው። እኔ ይህንን ነው የምልሽ። እሺ በጣም አመሰግናለሁ። ያው እኔ አሁን እሷም እህቴም እንዳለችው ነገሮች እኮ ገብቶኛል። እያበላሸው እንደሆነ ሲሰማኝ ማኔጅ ማድረግ በቃ ራሴን ዲስፕሊን ማድረግ እሱ ነው በቃ አሁን ማለት ፈተናዎች ሲመጡ አይደለም ማንነትሽ የሚገለጠው። ያው ማለት ድስማች የተከማቸ ነገር ከመፈለግ ምናምን አንጻር አይደለም። ግን ደግሞ አንቺ ኤክስፔክት ከራስሽ ልኬ ብለሽ ከምታስቢው ማይንድ ሴት እንትን ስትይ ሜንታሊ ዲስተርብድ ይሆናል እና የምታውቂው ነገር ላይ ጎበዝ መሆን ያቀጥሻል።
ከነበረሽም ጥሩ እንትን ወደኋላ ትያለሽ እና በቃ ያ ነገር ልክ እንዳልሆነ እያወቅሽ አሁን እንዳልሽው አንቺ ነገር እግዚአብሔር በበረከት እንትን ይላል ያስጠብቃል እንጂ እግዚአብሔር እንደሚባርክ እኔ በልቤ አምናለሁ እኮ። አሁን መተግበሩ እና ዛሬን መልካም አድርጎ ዛሬን ሳያበላሹ ማለፉ ነው በጣም ትልቅ ፈተና የሆነብኝና ዛሬን እንዴት ልለፈው የሚለው ነው። አሁን እንደነገርሽ በደንብ ለመጠንከር እሷም እንዳለች ዲስፕሊን ለመሆን በእግዚአብሔር እርዳታ ጥራለሁ። እሱን በጣም ነው የማመሰግነው ብርሃንዬ፣ ምንም ችግር የለም። ዩ ጋት ፐርፌክት ፐርሰን ሂር። የእውነቴን ነው ማወራሽ። ዊል ቶክ። በጣም ብዙ መንፈሳዊ የሆኑ ነገሮች አሉ ሰብረን ልንወጣ የሚገባን። የእውነቴን ነው ማወራሽ። ማለት ይኸውልሽ መጽሐፍ ቅዱስ ማለት ነው በእንደዚህ አይነት ጉዳይ ላይ በጣም ምሳሌ መጽሐፍን ብታነቢ አሁን አንቺ ያለሁበት የምትዩን ችግር ነው የሚያወራው። እንዴት ደግሞ አድርገሽ እንደምትወጭበትም ደግሞ መንገድ አለው። የሚገርምሽ ነገር ግን አሁን አንቺ በራስሽ ነው ዲስፖይንትድ እየሆንሽ ያለሽው። ዲስፕሊን ሆነሽ ኑሮ መኖር ትጀምሪያለሽ። ዲስፕሊን መሆን ትፈልጊያለሽ። በቃ የለም ጎበዝ ሴት ሆነሽ የለም በቃ ምናምን መኖር ነው የምትፈልጊው። ያም የሚያስተምር እግዚአብሔር ነው፣ የእግዚአብሔር ቃል ነው። ሰነፍ ከምትባል ሴት እኔ ብዙ ጊዜ ያው ከሪቾ ጋር እናወራለን እና በጣም ነው ማውራሽ ከምትባል ሴት በላይ ነበርኩኝ እኔ የሰነፍ ሰነፍ ማለት ነው። ነገር ግን ዲስፕሊን ያስተማረኝ የጌታ መንፈስ ነው። የእውነቴን ነው ማውራሽ። የጌታ መንፈስ ነው ያስተማረኝ። ኑሮ እንዴት እንደሚኖር ያስተማረኝ ጌታ ነው። ስለዚህ ዩ ጋት ዘ ራይት ፐርሰን። በደንብ ጌታ ያሰለጥናል። የሚያሰለጥን ነው። አንድ እንትን ላንብብልሽ። የእውነት እኔን የለወጠኝ ማለት ለሁላችሁም ይጠቅማችኋል። በጣም ብዙ ጊዜ የማነበው ክፍል ነው። ከዚህ በፊት ሜቢ እዚህ ውስጥ ያላችሁ ይህንን ክፍል ስናገር ሰምታችሁ ይሆናል እና ምን ይላል መሰላችሁ? መክብብ ላይ ነው ያለው። ይሄ በጣም የሚገርም ነገር ልንገራችሁ። በእውነት ትፈወሱበታላችሁ። ለአንቺ ጥያቄ አሁን ቆንጆ የሆነ መልስ ጌታ አለው። ከየት? ከመጽሐፍ ቅዱስ ማለት ነው። ምን ይላል መሰለሽ? እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወት ዘመኑ ሁሉ ይበላና ይጠጣ ዘንድ ከፀሐይ በታችን በሚደክምበት ድካም ሁሉ ደስ ይለው ዘንድ ይህ እድል ፋንታው ነው። እግዚአብሔር ለሰው ሁሉ ባለጠግነትንና ሀብትን መስጠቱ ከእርሷም ይበላና እድል ፋንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ነው። ማሰልጠኑ ማን ነው የሚያሰለጥነው? እግዚአብሔር ነው የሚያሰለጥነው። አይገርምሽም? ይህንን ሁሉ ባለጠግነትንም ሰጥቶት ክብርንም ሁሉንም ነገር ሰጥቶት እግዚአብሔር አሰልጥኖታል። ይሄንን እንዴት እንደሚበላው ማለት ነው። ገስዋት ደግሞ ልንገርሽ፣ እዚሁ መክብብ ላይ ደግሞ ሌላ እንደሚል ይሄንን ሁሉ ሰጠው። ከዛስ ከፀሐይ በታች ያየሁት ክፉ ነገር አለ ይላል። እርሱም በሰው ላይ እጅግ የከበደ ነው። እግዚአብሔር ለሰው ሀብትንና ጥሪትንም ክብርንም ሰጠው። ከወደደውም ሁሉ ለነፍሱ አልጎደለውም። ነገር ግን ሌላ ሰው ይበላዋል እንጂ ከእርሱ ይበላ ዘንድ እግዚአብሔር አላሰለጠነውም። አየሽ፣ የፈለገ ነገር ብትለፊ፣ የፈለገ ነገር ብታገኝ፣ የፈለገ ነገር ብትሆኝ እግዚአብሔር ካላሰለጠነሽ፣ እግዚአብሔር ማለት ነው ካላስተማረሽ ነገር ሁሉ ዜሮ ነው የሚሆነው ማለት ነው፣ ከንቱ ነው ማለት ነው። ስለዚህ እግዚአብሔር ነው ትክክለኛ አሰልጣኝ። የህይወታችን የሚያሰለጥነን እግዚአብሔር ነው። ይሄንን እኔ ያነበብኩኝ ጊዜ እንደዚህ አይምሮዬ ነው እንደዚህ ነው የሆነው። ለምን በይ አሰልጥነኝ ወደሚል ጸሎት ነው የገባሁት። አባት ወይ አሰልጥነኝ፣ በህይወት አሰልጥነኝ፣ አስተምረኝ፣ አሰልጥነኝ። ገባሽ አይደለ? ስለዚህ እግዚአብሔር ነው የሚያሰለጥነው። ህይወትሽን የጣፈጠ ኑሮ እንድትኖር ከፈለግሽ አሁን በቃ ዲስፕሊንን እፈልጋለሁ ጥሩ ኑሮ በቃ እንደዚህ የምትዩ ነገር ቀጥ አድርጎ ይዞ ሼክ እያደረገ የሚያሰለጥንሽ እግዚአብሔር ነው። ስለዚህ ለዛ ነው እንገናኝ፣ እንጸልይልሻለን፣ እናወራለን እንደዚህ። ኤኒዌይ ሰዓታችንም እየሄደ ነው። ተባረኪ ስለመጣሽ በጣም አመሰግናለሁ። ቴንኪዩ። ትልኪልኛለሽ እንደዚህ አይነት ጥቅሶችንም ለማንበብ እሞክራለሁ፣ ለመበርታት እሞክራለሁ። ጥሩ ጊዜ ይሆናል። እኔ ጥሩ ጊዜ እንደሚመጣ እኮ አውቃለሁ።
ግን ጥሩ ጊዜ ሊመጣ መጥፎ ቀናቶች ሰዎችን ያበላሻል። ነገ መልካም ቀን ሲመጣ እንትን እንዳትዩ ሪግሬት እንድታረግ ያደርጋል። አሁን እሱ ስኬሪ ነው። እኔ በቃ እና ዛሬን ማለፍ ነገርኩሽ። ፈተናው ሲደራረቡብሽ ደግሞ አንዳንዴ ሜንታሊ ስቴብል ያለመሆን ኔቸሩ እሱ ነው። አሁን ልክ እንደማይሆን ማወቁ አሁን እንደነገርሽ። ስለዚህ በደንብ በረታለው፣ እጽናናለው፣ አነባለው፣ ከእግዚአብሔር ጋር በረታለው። በጣም አመሰግናለሁ። ቴንኪዩ በጣም ጊዜን ሰጥታችሁኝ ስለመከራችሁኝ በጣም ነው የማከብራችሁ። ቴንኪዩ። ተባረኪ የኔ ቆንጆ ተባረኪ። እሺ ኦኬ ዊ ሃድ ግሬት ታይም። ብዙ ሰዎች ልካችኋል። አሁን ወደ መጨረሻችን እየደረስን ነው። ሪችዬ ዩ ካን ጎ። እሺ አይኖ መሄድ እንዳለብሽ እና